ሰላም ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች በሌላ ቪዲዮ ዛሬም ተገናኝተናል። በ2018 የካቲት ላይ የተሰጠውን የኤግዚት ኤግዛም ጥያቄ በዚህ ቪዲዮ አብረን የምናየው ይሆናል። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። እንዲሁም ለኤግዚት ኤግዛም ቱቶሪያል የምትፈልጉ በአመት ሁለት ለሚሰጠው ኤግዚት ኤግዛም ሰኔና የካቲት አካባቢ ለሚሰጠው የመውጫ ፈተና ልዩ የሆነ ኤግዚት ኤግዛም ቱቶሪያል በኤርሚ ለርኒንግ በኩል በአካልም በኦንላይንም እንሰጣለን። ስለዚህ ለቀጣይም የምትፈተኑ ቤተሰቦች ቱቶሪያል ማግኘት ከፈለጋችሁ እዚህ ጋር በምታዩት አድራሻ ልታገኙ ትችላላችሁ። እንዲሁም በተለያየ ምክንያት ስልጠናችንን መካፈል የማትችሉ ቤተሰቦች ደግሞ የ15ቱንም ኮርስ ብሉፕሪንት ማቴሪያልስ ቀድመን በደንብ ለማንበብ እንዲመች አድርገን ስላዘጋጀ ነው። እሱንም ለማግኘት እዚህ ጋር ባለው ስልክ ቁጥር ኮንታክት ልታደርጉ ትችላላችሁ። ኦኬ እንጀምር። የመጀመሪያው ጥያቄ አዋሽ ባንክ ሼር ካምፓኒ ኢሹ 10 ሼርስ ኦፍ ብር ፐር ቫሊዩ ስንት የሆነ 1000 ብር ፐር ቫሊዩ የሆነ ፕሪፈርድ ስቶክ አት 2000 ፐር ሼር ነው የተሸጠው። which means 10 ሼሮች ናቸው ፐር ቫሊዩ የአንዱ የአክሲዮን ዋጋ 1000 ብር ተብሎ በድርጅቱ አሳይን ቢደረግም ማርኬት ላይ ግን እያንዳንዱ ሼሮች ኢሹ የተደረጉት በስንት ነው? በ2000 ብር ነው ማለት ነው። የተጠየቅነው ምንድነው? ኢን ሪከርዲንግ ዘ ትራንዛክሽን ይሄንን ግብይት ይሄንን የአክሲዮን ሽያጭ በምንመዘግብበት ወቅት ዴቢት አር ሜድ ቱ ነው። ዴቢት ላይ ምን ይሆናል? ዴቢት ላይ ምን እንደምንመዘግበው ነው። ኦልዌይስ አክሲዮን ሸጠ ማለት አንድ ድርጅት ገንዘብ አገኘ ማለት ነው። ስለዚህ ካሽ ነው ዴቢት የሚሆነው። ግን በምን ያክል ብር ነው ስንባል በማርኬት ፕራይስ ነው፣ በፐር ቫሊዩ ሳይሆን አክሲዮኖቹ በተሸጡበት ዋጋ ልክ ነው ካሹ ዴቢት የሚሆነው ማለት which means 10 ሼር multiplied by 2000 ፐር ሼር ማለት። ስለዚህ ስንመዘግብ just like this እንደዚህ አድርገን ነው የምንመዘግበው ማለት which means 10 ሼሮች ሲባዙ በ2000 ሼሮች ስናደርግ 20000 ይሆናል። ስለዚህ ካሽ ዴቢት ይሆናል በ20000 አይደል? ካሽ ዴቢት ይሆናል በ20000። ከዛ ማን ነው ክሬዲት የሚሆነው? ፕሪፈርድ ሼር በ10000 እና ሼር ፕሪሚየም ደግሞ በተመሳሳይ በ10000 ክሬዲት ይሆናል ማለት ነው። ስለዚህ ምን አድርገን የምንመዘግበው? ጀስት ላይክ ዲስ አድርገን የምንመዘግበው ካሽ ዴቢት ይሆናል። ምክንያቱም 10 ሼሮች እያንዳንዳቸው 20000 ብር የሚያወጡ 22000 ብር የሚያወጡ በ20000 ብር ካሹ ዴቢት ይሆናል። ፕሪፈርድ ሼር ክሬዲት ይሆናል በፐር ቫሊዩ ማለትም 10 ሼር ሲባዛ በ1000። እንዲሁም ሼር ፕሪሚየሙ በእላፊ ስለሆነ የተሸጠው ሼር ፕሪሚየሙ ክሬዲት ይሆናል በ10000 ማለት ዴቢት ላይ ምን ሪከርድ ይሆናል ስለሆነ የሚለው ጥያቄው አንሰር ዊል ቢ ሲ ይሆናል ማለት ነው። Okay, next, if the home office of Loyal Bank Share Company maintain accounting records of the property, plant and equipment of its branch, and that branch acquiring property, plant equipment for a bill of 60,000 ስለዚህ ሄድ ኦፊሱ ወይም ሎያል ባንክ የሚባለው ሆም ኦፊሱ የብራንቹንም ፊክስድ አሴት የሚመዘግበው እሱ ነው። ብራንቾች የራሳቸውን ፊክስድ አሴት የመመዝገቢያ ቡክ የላቸው። ስለዚህ የብራንቾች ፊክስድ አሴቱም የሚመዘገበው በማን ላይ ነው? በሆም ኦፊሱ ወይም በሄድ ኦፊሱ ላይ ነው። ነገር ግን እዚህ ጋር ምንድን ያለው? ብራንቹ ኢኩዊፕመንት ገዛ ነው የሚለው። ዳት ብራንች አኳየር ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት በስንት ብር? በ60,000 ብር ገዛ። ብራንቹን ኢኩዊፕመንቱን የገዛው ብራንቹ ኢኩዊፕመንቱን የሚገዛ ከሆነ አፕሮፕሪየት ጆርናል ኢንትሪ ፎር ብራንች ምን ይሆናል? ብራንቹን ኢኩዊፕመንቱን ገዝቶ እንዴት ነው የሚመዘግበው? ከላይ ግን ምን ብሏቸዋል? የብራንቾች ፊክስድ አሴት የሚመዘገበው በሄድ ኦፊስ ላይ ነው ብሏል። ስለዚህ ብራንቹ ፊክስድ አሴት ቢገዛ ፊክስድ አሴት ብሎ መመዝገብ አይችልም ማለት። ታዲያ ምን ብሎ ነው የሚመዘግበው ነው? ዋት ኢዝ ዘ አፕሮፕሪየት ጆርናል ኢንትሪ ፎር ዘ ብራንች የተጠየቀው ማለት ነው። ምንድን ነው የሚያደርገው? ብራንቹ ፊክስድ አሴቱን ራሱ ላይ መመዝገብ ስለማይችል ሆም ኦፊሱን ዴቢት ያደርግና ካሹን ክሬዲት ያደርጋል። በስንት ብር? በ60,000 ብር ማለት። ነገር ግን ጥያቄው ሄድ ኦፊስ ውስጥ ምን አድርጎ ይመዘግበዋል ብንባልስ? ሄድ ኦፊሱ ምን አድርጎ ይመዘግበዋል ብንባል ኢኩዊፕመንቱ ዴቢት ሆኖ ሆም ኦፊስ አካውንቱን ነበር ክሬዲት የሚያደርገው። አንሰር ዊል ቢ ኤ ይሆን ነበር ማለት በሄድ ኦፊሱ በኩል ያለውን ጆርናል ኢንትሪ ብንጠየቅ። ስለዚህ ብራንቾች ፊክስድ አሴት በሚገዙበት ወቅት በራሳቸው ቡክ ላይ ሪከርድ ያደርጉ። በማን ቡክ ላይ ነው የሚመዘገበው ፊክስድ አሴቱ? በሄድ ኦፊሱ ቡክ ላይ ነው ማለት ነው። ኦኬ ኔክስት ኢን ፕሪፔሪንግ ባንክ ሪኮንሲሌሽን አለ። ባንክ ሪኮንሲሌሽን በምናዘጋጅበት ወቅት ዲፖዚት ኢን ትራንዚትን ምንድን ነው የምናደርገው? ኢን ፕሪፔሪንግ ባንክ ሪኮንሲሌሽን ዲፖዚት ኢን ትራንዚት ውድ ቢ ነው የሚለው። ዲፖዚት ኢን ትራንዚትን ምን እናደርጋለን? በራሱ ባንክ ሪኮንሲሌሽን ማለት በባንኩና
በዲፖዚተሩ መካከል ያለውን የካሽ ባላንስ ልዩነት ማስታረቅ ነው አይደለ? ይህንን ስናስታርቅ ብዙ ምክንያቶች ልዩነት ሊፈጥሩ ይችላሉ። ዲፖዚት ኢን ትራንዚት አንዱ ነው። ቼክ አውትስታንዲንግ፣ ዴቢት ሚሞ፣ ክሬዲት ሚሞ፣ ኢረር የምንላቸው ማለት ነው። ሶ ዲፖዚት ኢን ትራንዚትን ምንድን ነው የምናደርገው? ባንክ ገብቷል ብለን እያሰብነው ያለው ገንዘብ ግን አክቹዋሊ ባንክ ያልደረሰ ገንዘብ ማለት ነው። በእኛ ዲፖዚት ሆኗል ብለን እያሰብን ነገር ግን አክቹዋሊ ባንክ ላይ የማይታይ ገንዘብ እንደማለት። ስለዚህ ለማስተካከል ምንድነው የምናደርገው? we should add it on the ባንክ ስቴትመንቱ ላይ ወይም ባንክ ባላንሱ ላይ ምን ማድረግ አለብን? መደመር መቻል አለብን ማለት ነው። ዲፖዚት ኢን ትራንዚት። ቼክ አውትስታንዲንግ ቢሆንስ ከባንኩ ላይ ነበር የምንቀንሰው። ክሬዲት ሚሞ ቢሆንስ ዲፖዚተሩ ላይ ነበር የምንደምረው። ዴቢት ሚሞ ቢሆንስ ከዲፖዚተሩ ነበር የምንቀንሰው ማለት ነው። so the answer will be C ይሆናል። next, which of the following cost of capitals require a tax adjustment? የትኛው የኮስት ኦፍ ካፒታል ነው ታክስ አጀስትመንት የሚፈልገው ነው። ሶ በራሱ ኮስት ኦፍ ካፒታል ማለት ነው ማለት ኮስት ኦፍ ካፒታል ማለት ላገኘነው ፋይናንስ ሪኳየር የሚደረግብን ኮስት ነው። ለምሳሌ በብድር ተበድረን ገንዘብ ልናገኝ እንችላለን። ሶ ለዛ ላገኘነው ገንዘብ የምንከፍለው ክፍያ አለብና ኢንተረስት አለብን። አክሲዮን ብንሸጥ ደግሞ አክሲዮን ሸጠን ላገኘነው ገንዘብ ደግሞ መክፈል አለብን። ምን ዲቪደንድ መክፈል አለብን። ስለዚህ ኮስት ኦፍ ካፒታል ማለት the minimum required rate of return ፊርሙ ጀነሬት ማድረግ የሚገባው in order to cover it is cost of capital which means ለአበዳሪዎቻችን ለሼር ሆልደሮቻችን ከኛ የሚፈልጉትን የእነሱን ገንዘብ ተጠቅመን ስለሆነ እየሰራን ያለ ነው ከኛ የሚፈልጉትን ነገር ለመክፈል ሪኳየር የሚደረግብንን ኮስት ነው ኮስት ኦፍ ካፒታል ምን የምንጠራው። ስለዚህ ኮስት ኦፍ ዴፕት አለ፣ ኮስት ኦፍ ኢኩዊቲ አለ፣ ኮስት ኦፍ ፕሪፈርድ ስቶክ፣ ኮስት ኦፍ ሪቴንድ ኢርኒንግ እያለ ብዙ አይነት ኮስት ኦፍ ካፒታሎችን መጥቀስ የሁሉም ተጨምቆ ደግሞ ዌይትድ አቨሬጅ ኮስት ኦፍ ካፒታል ይባላል። ስለዚህ የትኛው ኮስት ኦፍ ካፒታል ነው ምን የሚፈልገው እያለ ነው ታክስ አጀስትመንት የሚፈልገው። የትኛው ነው ኮስት ዌይትድ እንትና ዴፕት ነው ኮስት ኦፍ ዴፕት ነው። ምክንያቱም ኬአይ ማለት ኮስት ኦፍ ዴፕት ስናይ ክላስ ውስጥ ስልጠና ላይ የነበራችሁ ታስታውሳላችሁ። ኬአይ ለማግኘት ኬዲ ለማግኘት ወይም ኮስት ኦፍ ዴፕትን ለማግኘት ምንድነው የምናደርገው ነበር ያለው ኬአይ መልቲፕላይድ ባይ ኬአይን ምን ነበር ያደረግነው መልቲፕላይድ ባይ 1 ማይነስ ታክስ ነበር ያደረግነው 1 ማይነስ ታክስ ነበር ያደረግነው። ስለዚህ ታክስ አጀስትመንት የሚፈልገው ኮስት ኦፍ ካፒታል የቱ ነው ማለት ነው ኮስት ኦፍ ዴፕት ነው ማለት ነው። ቺፐስት ሶርስ ኦፍ ፋይናንስ ብትባሉ በነገራችን ላይ ኮስት ኦፍ ዴፕት ነው። ኤክስፔንሲቭ ሶርስ ኦፍ ፋይናንስ ብትባሉ ደግሞ ኮስት ኦፍ ኢኩዊቲ ነው። በጣም ውዱ ኢኩዊቲ ነው፣ በጣም ርካሹ ዴፕት ነው። ሌላኛው ኒውሊ ኢሹዊንግ ፋይናንሻል ሴኩሪቲ አር ትሬድ አዳዲስ ለመጀመሪያ ጊዜ የሚሸጡ አክሲዮኖች የሚሸጡበት ገበያ የቱ ነው? ኦብቪየስሊ ይሄ ፕራይመሪ ማርኬት ነው አይደል? ኒውሊ ኢሹ ቦንዶች ኒውሊ ኢሹድ ሴኩሪቲዎች የሚሸጡበት ገበያ ፕራይመሪ ማርኬት ይባላል። ሰከንደሪ ማርኬት የምንለው ከዚህ በፊት የተሸጡ ድጋሚ ገበያ ላይ የሚወጡበት በኢንቨስተሮች መካከል እኔ ገዝቼው የነበረውን አክሲዮን ለሌላ ባለ አክሲዮን የሚሸጥ ከሆነ በኢንቨስተሮች መካከል የሚደረግ ከዚህ በፊት ኢሹ የተደረጉ አክሲዮኖች ድጋሚ ኢሹ የሚደረጉ ከሆነ ሰከንደሪ ማርኬት ይባላል። ዴሪቬቲቭ ማርኬት የምላቸው ፊውቸር ኮንትራክቶች ለምሳሌ ወደፊት ልናደርጋቸው የምንችላቸው ግብይቶች ላይ የተመሰረቱ ኮንትራክቶች የሚሸጡ ለምሳሌ ፊውቸር ኮንትራክት፣ ፎርዋርድ ኮንትራክት፣ ስዋፕ ኮንትራክት፣ ኦፕሽን ኮንትራክት የምንላቸው እንደነዚህ አይነት ወደፊት ለሚደረግ ግብይት ቀድመን ስምምነት የምናደርግባቸው ዶክመንቶች የሚሸጡበት ገበያ ነው ዴሪቬቲቭ ማርኬት የምንለው። ስፖት ማርኬት ደግሞ የምንለው ዛሬ ላይ ዳይ ቱ ዳይ which means immediate ትራንዛክሽኑ በሚፈጸምበት ቀን ያለውን ገበያ ነው። ሌላኛው the correct date of dividend payment chronological ነው። በዲቪደንድ ፔመንት ውስጥ የዲቪደንድ ፔመንት ፕሮሰሱን በቅደም ተከተል አስቀምጡት ወይም ክሮኖሎጂካል ማለት ከመጀመሪያው ወደ መጨረሻው ደርድሩት ነው። በዲቪደንድ ፔመንት ውስጥ ኦልዌይስ የመጀመሪያ ምን መሆን አለበት? ዲክላሬሽን ዴት መቅደም አለበት። ስለዚህ ሲና ዲ ትክክል ሊሆን አይችልም። ምክንያቱም in order to make dividend payment እንዲከፈል ፈርስት ምን መደረግ አለበት? ዲክላሬሽን ዴት መቅደም አለበት። ስለዚህ ሲና ዲ መልስ ሊሆን አይችልም። ኤ እና ቢ ቀረን ማለት ከሁለቱ የትኛው ነው ትክክለኛው ክሮኖሎጂካል ኦርደር የያዘው ነው ጥያቄ። ኦልዌይስ the answer will be ኤ ነው የሚሆነው። ለምንድን ነው ኤ የሚሆነው? ዲቪደንድ ዲክላሬሽን ከተደረገ በኋላ ሪከርድ ከመደረጉ በፊት 2 ቀን 2 days before recording ኤክስ ዲቪደንድ ዴት ይባላል። ሪከርድ ከመደረጉ በፊት ያለው 2 ቀን ማለት ለምንድን ነው? በሼር ሆልደሮች መካከል የአክሲዮን መለዋወጥ ካለ ያንን የምናጣራበት ማን ሼር ሆልደር ስንት አክሲዮን ሸጠ፣ ስንት ተጨማሪ አክሲዮን አገኘ፣ ምን ያክል ዲቪደንድ ድርሻ ይደርሰዋል የሚለውን የምንሰራበት ቀን ነው። ይሄ 2 days before recording ወይም ኤክስ ዲቪደንድ ዴት የምንለው ማለት ከዛ በኋላ ነው ሪከርድ የሚደረገው፣ ከዛ በኋላ ነው ፔመንት የሚፈጸመው ማለት so the correct chronological order on dividend payment is declaration date, ex dividend date, date of recording and payment of dividend ማለት
ኦኬ ሌላኛው which of the following features of static budget የስታቲክ በጀት ባህሪ የሆነው የቱ ነው? ሶ በራሱ በጀት ማለት ምን ማለት ነው? በጀት ማለት plan in terms of money which means planned levels of ኢንካማችንን እና planned levels of ኤክስፔንዲቸራችንን ወይም የማኔጅመንቱን ኦብጀክቲቭን አቺቭ አደርጋለሁ ብሎ ያስቀመጠውን ፕላን in terms of monetary value ኤክስፕረስ ስናደርገው በጀት ይባላል። ይሄ በጀት በብዙ መንገድ ክላሲፋይድ ቢሆንም ቤዝድ ኦን ዲስ ቶፒክን በሁለት ይከፍል ስታቲክ በጀት እና ፍሌክሲብል በጀት ተብሎ ማለት ሶ የተጠየቅነው የትኛው ነው ማለት ነው? which of the following features of static budget የስታቲክ በጀት ባህሪ የሆነው የቱ ነው? ስታቲክ በጀት ባህሪው አንደኛው at the beginning of the period ነው የሚዘጋጀው። ሁለተኛው ፕላንድ ባደረግነው ሌቭልስ ኦፍ ዩኒት ማለትም እንሸጠዋለን እናመርተዋለን ባልነው ዩኒት ነው የምናዘጋጀው እና የማይለዋወጥ ነው ፍሌክሲብል አይደለም። ኢትስ ኦልሬዲ ፊክስድ at the beginning of the period planned levels of unitን በመጠቀም የሚዘጋጅ በጀት ነው ስታቲክ በጀት የምንለው ማለት። ስለዚህ which of the following the features of static budget ለሚለው the answer will be A ነው የሚሆነው ማለት it is remain unchanged in respect of the levels of activity actually attains ምንም ያክል ብናመርት actually ምንም ያክል ብናመርት ባናመርት ስታቲክ በጀቱ አይለዋወጥም። ምክንያቱም ፕላንድ በተደረገው እንሸጣለን እናመርታለን በምንለው ዩኒት at the beginning of the period የሚዘጋጀውን በጀት ነው ስታቲክ በጀት ብለን የምንጠራው ማለት ሶ ሌሎቹ በሙሉ የምን ባህሪ ናቸው? የፍሌክሲብል በጀት ባህሪ ናቸው። የፍሌክሲብል በጀት ባህሪ ናቸው። ኦኬ ኔክስት ኦፕሬቲንግ ሊቨሬጅ ኦከር አት ዘ ሪዛልት ኦፍ ነው። ሶ አንድ ድርጅት ኦፕሬቲንግ ሊቨሬጅ አለው የምንለው ምን ሲሆን ነው? ሶ አንድ ድርጅት ኦፕሬቲንግ ሊቨሬጅ ፋይናንሻል ሊቨሬጅ የምንለው ፋይናንሻል ማኔጅመንት ቱ ላይ ካፒታል ስትራክቸር ላይ በደንብ ተነጋግረንበታል አይደል? ሶ ኦፕሬቲንግ ሊቨሬጅ አለ የምንለው በድርጅት ውስጥ ያለውን የፊክስድ ኮስት መጠን ነው ምንለካበት ኦፕሬቲንግ ሊቨሬጅ። ስለዚህ አንድ ድርጅት ኦፕሬቲንግ ሊቨሬጅ አለው ስንል ከፍተኛ የሆነ የፊክስድ ኮስት መጠን በቢዝነስ ውስጥ አለ እንደማለት ነው። ሶ የፊክስድ ኮስት መጠኑ ትልቅ ነው ማለት ደግሞ ለምንም የተጋለጠ ነው ማለት ለቢዝነስ ሪስክም የተጋለጠ ነው ማለት ነው። ስለዚህ ኦፕሬቲንግ ሊቨሬጅ መቼ ነው ሀፕን የሚያደርገው? በድርጅቶች ውስጥ ፊክስድ ኦፕሬቲንግ ኮስቶች በሚኖሩበት ወቅት ነው። እሺ ፋይናንሻል ሊቨሬጅ ብትጠይቁት ነው ፋይናንሻል ሊቨሬጅ ቢሆኑ ደግሞ ፊክስድ ፋይናንሻል ኮስት ማለት ትችላላችሁ ወይም ዴብት ከብድር ጋር የተገናኘ ከፍተኛውን የብድር መጠን ሲኖርበት አንድ ድርጅት ፋይናንሻል ሊቨሬጅ አለው እንላለን። ለፋይናንሻል ሪስክ የተጋለጠ ነው። በድርጅት ውስጥ ያለውን ፊክስድ ኮስት የምንለካበት መለኪያ ግን ምን ይባላል? ኦፕሬቲንግ ሊቨሬጅ ይባላል። ኦኬ ኔክስት ዱሪንግ ዘ ፔሪድስ ኦፍ ራይዚንግ ፕራይስ ዋጋዎች እየጨመሩ በሚሄዱበት ለምሳሌ ዛሬ የገዛነው ዋጋ ከነገ ይጨምራል ቢኮዝ ኦፍ ኢንፍሌሽን ማለት ኢንፍሌሽን ባለበት ሀገር ውስጥ ወይም የፕሮዳክቶች ዋጋ በደንብ ቶሎ በሚጨምርበት ወቅት during the period of rising price which of the following inventory costing methods yield highest ending inventory and lowest cost of goods sold? የትኛው የኢንቨንተሪ ኮስቲንግ ሜትር ነው የኢንዲንግ ኢንቨንተሪ አማውንቱ ኮስቱ ትልቅ የሚያደርገው የኮስት ኦፍ ጉድስ ሶልድ መጠኑ ደግሞ ዝቅ የሚለው የትኛው ነው? በፊፎ ነው በሊፎ ነው በአቨሬጅ ነው ጥያቄ። ስለዚህ መጀመሪያ ፊፎ ሊፎ የሚለውን በደንብ አንደርስታንድ ማድረግ አለብን። ፊፎ ማለት ፈርስት ኢን ፈርስት አውት ነው። ቀድሞ የገቡ ዕቃ ቀድሞ ይወጣል ማለት ነው። ላስት ኢን ፈርስት አውት ደግሞ ማለት መጨረሻ የገባ መጀመሪያ ይወጣል ማለት። ስለዚህ ፊፎ ፈርስት ኢን ፈርስት አውት ነው። ቀድሞ የገባ ቀድሞ ይወጣል። ስለዚህ የፕሮዳክቶች ዋጋ እየጨመረ በሚሄዱበት ወቅት ቀድመን የገዛነው ዋጋው ትንሽ ነው ማለት ነው። ለምሳሌ መስከረምና ጥቅምት የገዛነው ዕቃ ካለ ቢኮዝ ኦፍ ፔሪዲካል ራይት ፕሮዳክት ዋጋ በጣም እየጨመረ የሚሄድ ከሆነ የመስከረምና የጥቅምት ግዢያችንን በምናነጻጽርበት ወቅት የጥቅምት ዋጋ ውድን የገዛ ነው ማለት። በፊፎ ታዲያ ቀድሞ መሸጥ ያለበት የመቼ ነው? የመስከረም። ስለዚህ የጥቅምት ውድ እየገዛ ነው እያለ እኛ የምንሸጠው ግን የመስከረሙን ነው። ስለዚህ እኛ የሸጥነው ኮስት ኦፍ ጉድስ ሁሉ ትንሽ ይሆናል። ያልተሸጠው ኢንዲንግ ኢንቨንተሪው ደግሞ የጥቅምት ደግሞ ኮስቱ ሃይስት ይሆናል ማለት ነው። ስለዚህ የኢንዲንግ ኢንቨንተሪን ሃይስት ኢንዲንግ ኢንቨንተሪ ኤንድ ሎውስት ኮስት ኦፍ ጉድስ ሶልድ ፕሮዳክት ፕራይሳቸው በጣም እየጨመረ በሚሄድበት ወቅት የኢንዲንግ ኢንቨንተሪ አማውንቱን ትልቅ የሚያደርገው የኮስት ኦፍ ጉድስ ሶልድ መጠኑ ደግሞ ዝቅ የሚያደርገው የትኛው ነው ማለት ነው? ፈርስት ኢን ፈርስት አውት ሜተድ የምንለው ማለት ነው። ዋጋዎች እየቀነሱ በሚሄዱበት ወቅት ደግሞ ሪቨርስ ይሆናል፣ ሊፎ ይሆናል ማለት ሊፎ ይሆናል። ኔክስት which of the following the features of sales agency የሴልስ ኤጀንሲ ባህሪ ምንድን ነው? ሴልስ ኤጀንሲ የምንለው አንድ የቢዝነስ ዩኒት ነው but it is not autonomous ያልሆነ ራሱን ችሎ ህጋዊ ሌጋል ኢንቲቲ የሌለው አካውንቲንግ ኢንቲቲ which means ትራንዛክሽኖች ግብይቶች የማይመዘግብ አውቶኖመስ ሆኖ ትራንዛክሽኖችን ግዢዎችን ሽያጮችን የማይመዘግብ
የማያከናውን ክሬዲት ኮሌክሽን ውስጥ የማይሳተፍ ሲምፕሊ የሚሸጡትን እቃዎች ዲስፕላይ በማድረግ ከከስተመር ኦርደር በመቀበል ከሆም ኦፊሱ ጋር የሚያገናኝ እንደ ሾሩም የሚያገለግል ቢዝነስ ዩኒት ነው ሴልስ ኤጀንሲ ብለን የምንጠራው ማለት ነው። የሴልስ ኤጀንሲ ፊውቸር የሆነው የቱ ነው ነው የሚለው አንሰር ዊል ቢ ምን ይሆናል ማለት አንሰር ዊል ቢ ዲ ይሆናል። they can display and demonstrate a sample merchandise, take order and arranging of delivery ማለት ነው። ብራንች ቢሆን ኢትስ ሞር አውቶኖመስ ሆኖ አካውንቲንግ ኢንቲቲ ያለው ብድር ይሰጣል። ሌሎቹ ባህሪዎች በሙሉ ዊ ካን ሴይ ዛት የብራንች ባህሪ ማለት እንችላለን። ኦኬ ሌላኛው ኦብሊጌሽን that the company is expected to pay within coming 1 year or within one operating cycle በአንድ ኦፕሬቲንግ ሳይክል ውስጥ ወይም በአንድ ዓመት ውስጥ እንከፍለዋለን ብሎ ካምፓኒው የሚይዘው ሊያቢሊቲ ምን ይባላል? obligation that expected to pay within coming 1 year ወይም በአንድ ኦፕሬቲንግ ሳይክል ውስጥ እንከፍለዋለን ብለን የምናስበው ዕዳ ምን ይባላል? ከረንት ሊያቢሊቲ አይደል? ከረንት ሊያቢሊቲ ከአንድ ዓመት በላይ ወይም ከአንድ ኦፕሬቲንግ ሳይክል በላይ ቆይተው የሚከፈሉ ግን ደግሞ ምን ይባላል? ነን ከረንት ሊያቢሊቲ ይባላል። ሌላኛው which of the following is a canon of taxation developed by Adam Smith ነው። አደም ስሚት እንደምታውቁት very well known በኢኮኖሚስቱ ላይ ማለት ነው። ነገር ግን ታክሴሽንን በተመለከተ ያስቀመጣቸው ፕሪንሲፕል ወይም ካነኖች አሉ። በአንድ ሀገር ውስጥ ጥሩ የታክስ ሲስተም አለ እንዲባል መሟላት ያለባቸው የሲስተሙ ሊያሟላው የታክሴሽን ሲስተሙ ሊያሟላው የሚገባውን ፕሪንሲፕል ያስቀምጣል። ከነሱ ውስጥ ያልሆነው የቱ ነው? which of the following is a canon which it is not a canon of taxation developed by Adam Smith ነው። ያልሆነው እንዴት ተጠየቀው? a ትክክል ነው አይደል? a true ነው። ኳሊቲ ኢኳሊቲ ላይ ቤዝ ማድረግ አለበት። ኮንቪኒየንስ ላይ መሆን አለበት። the answer will be c ነው የሚሆነው። uncertainty canons of uncertainty ሳይሆን certainty ነው የሚለው የአደም ስሚዝ ፕሪንሲፕል ማለት ነው። ታክስ ያከፋፈል ስርዓቱ የሚታወቅ ሰርቴን መሆን መቻል አለበት። አንድ ግብር ከፋይ የሚከፍለውን የታክስ መጠን ቀድሞ ሊያውቀው ይገባል። ፔሪዱን፣ አማውንቱን፣ ሬቱን ሊያውቀው ይገባል እንጂ ድንገት አንሰርቴን መሆን የለበትም። ኮንቪኒየንስ ስንል ምቹ መሆን መቻል አለበት። ያከፋፈል ስርዓቱ የኮሌክሽን ስርዓቱ ለግብር ከፋይ የሚመች መሆን አለበት። ኢኳሊቲ it should have to be ፌር መሆን መቻል አለበት ነው የሚለው። is not ስለሆነ የተጠየቅነው the answer will be c ይሆናል። ኦኬ ኔክስት አዲስ ካምፓኒ ፐርቼዝ የ1200 ብር መርቸንዳይዚንግ ኢንቨንተሪስ ኦን ሜይ 2017 ዊዝ አግሪመንት ኦፍ 210 and 30 ይላል። የ1200 ብር ኢንቨንተሪ በዱቤ ገዝተናል። አግሪመንቱ ምን ያሳያል አለ 210 and 30 which means በመጀመሪያዎቹ 10 ቀን ከከፈልን 2% ዲስካውንት ይሰጡናል። ነገር ግን እዳችንን ለመክፈል 30 ቀን አለን። ነገር ግን ድርጅቱ ከዚህ ውስጥ ሜይ 1 ከተገዙት እቃዎች ውስጥ የስንት እቃውን መለሰን የሚለው የ200 ብር የሚሆኑ እቃዎችን መለስ ተበላሽቷል ብለን or something የሆነ ምክንያት on May 10th it is paid the balance full ይላል። ሜይ 10 ደግሞ ሙሉ ለሙሉ የነበረብንን ዕዳ ከፈልን። ስለዚህ ሜይ 10 ነው የከፈልኩት። ሜይ 10 ስከፍል መጀመሪያ ዲስካውንት አገኛለሁ ወይስ አላገኝም የሚለውን እቆጥራለሁ ማለት ሜይ 1 ነው ለመጀመሪያዎቹ 10 ቀን ነው የተባለው። የሽያጭ ቀኑን አንቆጥርም ኦልዌይስ። ከዛ በኋላ ያሉትን 10 ቀናት ብንቆጥር 10 ሜይ 10 ዲስካውንት ፔሪድ። ነገር ግን ዲስካውንት የማገኘው በገዛውት በ1200 ላይ አይደለም ማለት ምክንያቱም የ200 ብር ዕቃ መልሻለሁ። ከስንት ብሩ ላይ ነው ብቻ ነው ዲስካውንት የማገኘው? ከ1000 ብሩ ላይ ብቻ ነው ዲስካውንት የማገኘው። ስለዚህ የተጠየቁት ምንድነው? the amount of cash paid ዲስካውንት ካገኘን በኋላ ምን ያክል ካሽ አማውንት እንከፍላለን? ያንን ለመስራት መጀመሪያ ስንገዛ just like this እንደዚህ ነበር አይደል የምንመዘግበው። ኢንቨንተሪ ዴቢት፣ አካውንት ፔብል ክሬዲት። ልክ የገዛነውን ዕቃ ሪተርን ፐርቼዝ ሪተርን እንዳለው ሲኖረን ደግሞ አካውንት ፔብል ዴቢት፣ መርቸንዳይዝ ኢንቨንተሪ ክሬዲት እናደርግና ልክ ክፍያችንን በምንከፍልበት ወቅት አሁን አካውንት ፔብል ዴቢት፣ ካሽን ክሬዲት፣ መርቸንዳይዝ ኢንቨንተሪ ክሬዲት እናደርጋለን በፐርፔቹዋል ኢንቨንተሪ ሲስተም ማለት ነው። ስለዚህ ስንት ካሽ ነው የከፈልኩት ማለት ነው? 980 ብር ነው የከፈልኩት። ስለዚህ የተጠየቁትም እሱ ነው። the answer will be B ይሆናል። ኦኬ ኔክስት XYZ ካምፓኒ is considered two capital budgeting project አለ። XYZ ካምፓኒ ሁለት የካፒታል በጀቲንግ ፕሮጀክቶች አሉ። ካፒታል በጀቲንግ ፕሮጀክት ማለት ሎንግ ተርም የሆኑ ኢንቨስትመንቶችን ሎንግ ተርም የሆኑ የአሴት አኩዚሽን ፕሮሰሶችን ነው። ፕሮጀክት ኤ ሪኳየር አን ኢኒሻል ኢንቨስትመንት። ፕሮጀክት ኤ ኢኒሻል ኢንቨስትመንት ወይም ለፕሮጀክቱ ማስነሻ ወይም መስረቻ 42000 ብር ይፈልጋል።
but expected to produce net cash flow በየአመቱ 8,000 ብር ያመጣል። 42,000 ብር ኢንቨስት እናደርግበትና በየአመቱ 8,000 ብር ያመጣል። ፕሮጀክት ቢ ደግሞ ኢኒሻል ኢንቨስትመንቱ 75,000 ብር ነው። በየአመቱ የሚያመጣው ደግሞ 18,700 ብር 750 ብር። ስለዚህ ሁለት ፕሮጀክት ተሰጥቷቸዋል። ዩዚንግ ዘ ካሽ ፔባክ ፔሪድ አለ። በፔባክ ፔሪድ ቴክኒክ ፔባክ ፔሪድ ማለት ኢኒሻል ኢንቨስትመንቱን ሪከቨር ለማድረግ ለመመለስ በሚወስድብን ቀን በሌንግዝ ኦፍ ታይም ኢን ኦርደር ቱ ሪከቨር አወር ኢኒሻል ኢንቨስትመንት ያወጣነውን ኢኒሻል ኢንቨስትመንቱን ሪከቨር ለማድረግ ምን ያክል አመት ይወስድብናል በሚል መለኪያችን በፔባክ ፔሪድ ቴክኒክስ XYZ ካምፓኒ የትኛውን ፕሮጀክት መምረጥ አለበት። ኦልዌይስ ፔባክ ፔሪዱ ትንሽ የሆነውን ፕሮጀክት ነው የምትመርጡት አይደለ? ሶ ፔባክ ፔሪዱን ለመስራት ምን እንደምታደርጉት የመጀመሪያውን ፕሮጀክት 42,000 ሲካፈል ለ8 ታደርጋላችሁ። ሁለተኛውን ፕሮጀክት ደግሞ 75,000 ሲካፈል 18,750 ታደርጋላችሁ። ከዛ ያነሰውን ነው የምንመርጠው just like this ማለት ነው። ሶ ፕሮጀክት ኤ ኢኒሻል ኢንቨስትመንቱን ለመመለስ 5 አመት ከ2 ወር ምናምን ይወስድበታል። ፕሮጀክት ቢ ግን ኢኒሻል ኢንቨስትመንቱን ሪከቨር ለማድረግ 4 አመት ይወስድበታል። ስለዚህ የፕሮጀክት XYZ ካምፓኒ ሹድ አክሰፕት የትኛውን ፕሮጀክት ነው አክሰፕት ማድረግ ያለበት? ፕሮጀክት ዲ አይደለ? ፕሮጀክት ቢ አይደለ? ፕሮጀክት ቢ because it has shorter payback period. Okay, next, a form of financial market and institution regulation that require issuers of security to make public a large amount of financial information to actual and potential investors. የትኛው የፋይናንሻል ኢንስቲትዩሽን እንደምታውቁት ፋይናንሻል ማርኬት እና ፋይናንሻል ኢንስቲትዩሽኖች፣ ባንኮች፣ ኢንሹራንሶች ሃይሊ ሬጉሌት ይደረጋሉ በናሽናል ባንክ አይደል? ሶ ናሽናል ባንክ የተለያዩ ሬጉሌሽኖች፣ መመሪያ ደንቦችን ያወጣል አክቲቪቲያቸው ሬጉሌት ለማድረግ ማለት። ስለዚህ ጠይቅነው ምንድነው የትኛው ሬጉሌሽን ነው? የትኛው ሬጉሌሽንስ the regulation that require issuers of security አክሲዮን የሚሸጡ ቦንድ የሚሸጡ የተለያዩ ፋይናንሻል ሴኩሪቲን የሚሸጡ ፋይናንሻል ኢንስቲትዩሽን ምን እንዲያደርጉ የሚያስገድዳቸው ፐብሊክ ላርጅ አማውንት ኦፍ ኢንፎርሜሽንን ለፐብሊኩ አክቹዋል ለሆኑትም ኦልሬዲ ለገዙትም ወደፊት ለሚገዙትም ኢንቨስተሮች በቂ የሆነ ኢንፎርሜሽን ማቅረብ አለባቸው ብሎ የሚያስገድዳቸው ሬጉሌሽን የቱ ነው? the answer will be ምን ይሆናል ማለት ይሄ ዲስክሎዘር ሬጉሌሽን ይባላል። they have to disclose what they have። አይታችኋል የአዳዲስ አክሲዮኖች በሚሸጡበት ወቅት የኢትዮጵያ ካፒታል ማርኬት አውቶሪቲ ምን ያደርጋል? የእንትናቸውን ያስገባሉ፣ ይሄ ዶክመንታቸውን ያስገባሉ። ስለዚህ ሪቪው ይደረጋል፣ ፕሮስፔክታቸው ይታያል። ያንን ማድረግ አለባቸው አዳዲስ አክሲዮን የሚሸጡ that is known as disclosure requirement የምንለው ማለት ነው። Okay, next, during 2023 accounting periods, ABC service providing company have a service revenue አለ። በ2023 ABC ካምፓኒ ሰርቪስ ሪቬኒው ስንት ነው አለ? አገልግሎት ከመስጠት ያገኘው ገንዘብ 500,000 ብር ነው አለ። and the company's incur salary and wage expense ደግሞ 150,000 ብር አውጥቷል አለ። ዩቲሊቲ ኤክስፔንስ ደግሞ 100,000 ብር አለው አለ። ከዛ ሬንት ኤክስፔንስ ደግሞ 120,000 ብር አለው አለ። ሶ ሴልስ 500,000፣ ሰለሪ ኤክስፔንስ 150,000፣ ዩቲሊቲ ኤክስፔንስ 100,000 እና ሬንት ኤክስፔንስ ደግሞ 120,000 ብር አለው በአንድ አመት ውስጥ አለ። based on the given information ኔት ኢንካሙ ወይም ኔት ሎሱ ስንት ነው? ኦብቪየስሊ ምንም ክርክር የለውም ማለት ሴልስ ማይነስ ሰለሪ ኤክስፔንስ፣ ዩቲሊቲ ኤክስፔንስ፣ ሬንት ኤክስፔንስ ሶ ኔት ኢንካሙ ስንት ይሆናል ማለት ነው? 130,000 የሆነ ማለት 130,000። ኮስት ኦፍ ጉድ ሶልድ የሌለው ለምንድን ነው? ሰርቪስ ካምፓኒ ነው ስላለ ነው አይደል? መርቸንዳይዚንግ ወይም ማኒፋክቸሪንግ ካምፓኒ ግን ቢሆን መጀመሪያ ከሴልሱ ላይ ኮስት ኦፍ ጉድ ሶልድን ቀንሰን ከዛ ግሮስ ፕሮፊት ከግሮስ ፕሮፊቱ ላይ ነበር ኤክስፔንሶችን የምንቀንሰው ማለት ነው። ኦኬ ኔክስት አሴት ሂልድ ፎር ሴል ኢዝ ሜዥርድ አት መጀመሪያ ምናምን አሴት ሂልድ ፎር ሴል ልንሸጠው የያዝነው አሴት በምን መልኩ ሜዥር ይደረጋል? ኦኬ አሴት ሂልድ ፎር ሴል ማለት ምንድን ነው? ኢንቨንተሪ ነው ማለት ነው። ሶ ኢንቨንተሪ በምን መሰረት ነው ሜጀር መደረግ ያለበት? አኮርዲንግ ቱ አይስቱ አሴት ሂልድ ፎር ሴል የምንለው ኢንቨንተሪ ነው። ሶ አይስቱም ዲፋይን የሚያደርገው እንደዛ ነው። ኢንቨንተሪ ማለት ልንሸጠው ወይም ለፕሮዳክሽን ፐርፐዝ ልንጠቀመው የያዝነውን ነው። ስለዚህ ይሄ አሴት በምን መሰረት ነው ሜጀር መደረግ ያለበት? ወይም ኢንቨንተሪ በምን መልኩ ነው ሜጀር መደረግ ያለበት? በፌር ቫልዩ ነው? በኬሪንግ አማውንት ነው? በምንድን ነው? ታስታውሱ እንደሆነ ምን አይተን ነበር? ሎወር ኮስት ኦር ኔት ሪያላይዘብል ቫልዩ አይደል? ሎወር ኮስት ኦር ኔት ሪያላይዘብል ቫልዩ ነው አነጻጽረን ነው ከሁለቱ ባነሰው ነው ምን መዘግበው ማለት ነው። አንሰር ዊል ቢ ኤ ሎወር ኦፍ
carrying amount and fair value less cost to sell fair value less cost to sell ማለት net realizable value ማለት ነው ብንሸጠው ልናገኝ የምንችለው ማለት ነው carrying amount ማለት which means ለኢንቨንተሪ የወጣው ኮስት ነው ስለዚህ ኮስቱንና fair value less cost to sell ወይም net realizable value አነጻጽረን ከሁለቱ ባነሰው ነው ኢንቨንተሪ መመዝገብ ያለበት so the answer should be A ይሆናል ማለት ነው Okay, next, Zaman company has pre-tax financial income. Pre-tax financial income ማለት ከታክስ በፊት በአይፋሬስ መሰረት ወይም በኢንተርናሽናል ሪፖርቲንግ ስታንዳርድ መሰረት ኢንካም ስቴትመንቱ ላይ ከታክስ በፊት ያገኘው ኢንካም ስንት ነው? 100,000 ብር ነው አለ። ታክሰብል ኢንካሙ ደግሞ ስንት ነው አለ? 80,000 ብር on December 31st. So, pre-tax financial income 100,000 ነው አለ። ታክሰብል ኢንካሙ ግን 80,000 ብር ነው አለ። በኢትዮጵያ ውስጥ ያለው የታክስ ሬት ደግሞ ለምሳሌ ኮርፖሬት ታክሱ 30% ቢሆን አለ which of the following is wrong ወይም which of the following is incorrect ነው የተጠየቃችሁት so ይሄንን ለመመለስ ስለ ዲፈርድ ታክስ ሬት ስለ ዲፈርድ ታክስ ሊያቢሊቲ ስለ ቴምፖራሪ ዲፈረንስ ስለ ፐርማነንት ዲፈረንስ አይስ 12 ላይ ተነጋገርነው ማስታወስ ይፈልጋል ማለት ስለዚህ ፕሪ ታክስ ፋይናንሻል ኢንካሙ ከታክሰብል ኢንካሙ በልጧል ማለት ለገቢዎች በዚህ ሪፖርት የምናቀርብ በዚህ በጀት ዓመት የምናቀርበው ታክሱ ዝቅተኛ ይሆናል ለምን ታክሰብል ኢንካሙ ዝቅተኛ ነው የአካውንቲንግ ኢንካሙ ከታክሰብል ኢንካሙ ስላነሰ ለገቢዎች ሪፖርት የምናደርገው የታክስ አማውንት ዝቅ ይላል ምክንያቱም 80,000 ኢንካም ስቴትመንት ላይ 100,000 ሲባዛ በ30% ነው ሪፖርት የምናደርገው ለገቢዎች በምንልከው ሪፖርት ላይ ግን 80,000 ሲባዛ በ30% ነው ሪፖርት የምናደርገው ስለዚህ በዚህ በጀት ዓመት ለገቢዎች የምንከፍለው ታክስ በጣም ዝቅተኛ ነው ማለት ነው ምክንያቱም በአይፋሬስ እና በታክስ ህጉ መካከል በተፈጠረው የሪኮግኒሽን ወይም የሜጀርመንት ልዩነት ምክንያት ይሄ ቴምፖራሪ ዲፈረንስ ነው ምን አይነት ቴምፖራሪ ዲፈረንስ ታክሰብል ቴምፖራሪ ዲፈረንስ ማለት ነው በዚህ በጀት ዓመት ትንሽ ታክስ ከፍለን በሚቀጥለው በጀት ዓመት ግን የዘንድሮ ኢፌክት ራሱን ምን እያደረገ ይመጣል እየጨመረ የምንከፍለው ፊውቸር ታክስ ሊያቢሊቲ ያለብን ማለት ሶ ፊውቸር ታክስ ሊያቢሊቲ ነው ሪፕሬዘንት ደግሞ የሚያደርገው ማለት ነው ዲፈርድ ታክስ ታክስ ሊያቢሊቲ ስለዚህ which of the following is incorrect አድርገን ጠይቀነው the answer will be C ይሆናል C ሊሆን አይችልም ለምን ዲፈርድ ታክስ አሴት አይፈታም ዲፈርድ ታክስ አሴት የሚፈጠረው ዘንድሮ ብዙ ታክስ ከፍለን በሚቀጥሉት ዓመታት የምንከፍለው ታክስ ዝቅተኛ ሲሆን ስለዚህ ጆርናል ኢንትሪ መዝግቡ ብንባል ፕሪ ታክስ ፋይናንሻል ኢንካሙ ሲባዛ በ30% ብናደርገው 30,000 ይመጣል ስለዚህ ኢንካም ታክስ ኤክስፔንስ ዴቢት እናደርጋለን ኢንካም ታክስ ኤክስፔንስ ዴቢት ይሆናል በ30,000 እሺ ከዛ ለገቢዎች ሪፖርት የምናደርገው ደግሞ ታክሰብል ኢንካሙ ሲባዛ በ30% ነው 24,000 ይሆናል ስለዚህ ይሄ ክሬዲት ይሆናል ስለዚህ ዲፈርድ ታክስ ሊያቢሊቲው ደግሞ 6,000 ክሬዲት ይሆናል ሶ ዲፈርድ ታክስ ሊያቢሊቲ እንዲያገኘው 30,000 ቀነስ 20,000 አርኬ ወይም ደግሞ በ100,000 እና በ80,000 መካከል ያለው ልዩነት ስንት ነው 20,000 አይደል 20,000 ሲባዛ በ30% ብታረጉትም 6,000 ይመጣል ስለዚህ the answer will be incorrect ነው የተጠየቅነው the answer will be C ይሆናል ማለት ነው ኦኬ ኔክስት አንደር the Ethiopian income tax ነው አለ በኢትዮጵያ የኢንካም ታክስ ወይም የገቢ ግብር አዋጅ ላይ which schedule stated የትኛው ሰንጠረዥ ነው stated that income tax shall be imposed on income from rentals of buildingን በማከራየት የሚገኝ ገቢ ላይ የምንከፍለውን ታክስ የሚደነግገው ወይም ስለ ሬንታል ኢንካም ታክስ የሚያወራው ስኬጁል ወይም ሰንጠረዥ የቱ ነው the answer will be ምን ስኬጁል ቢ አይደል ስኬጁል ኤ ከሆነ ኤምፕሎይመንት ኢንካም ታክስ ነው ስኬጁል ቢ ከሆነ ሬንታል ኢንካም ታክስ ነው ስኬጁል ሲ ከሆነ ቢዝነስ ኢንካም ታክስ ነው ስኬጁል ዲ ከሆነ አዘር ኢንካም ታክስ ኦኬ ኔክስት ኦን ጁን 1 2017 ሃይሊ ካምፓኒ ኤክስፖርት ኮፊ ቱ አሜሪካን ካምፓኒ ይላል አሁን ምንድነው ያላችሁ ሃይሊ ካምፓኒ ወደ አሜሪካን ካምፓኒ ምን ኤክስፖርት አድርጓል ቡና ኤክስፖርት አድርጓል የስንት ብር ቡና የ$1 ሚሊዮን ቡና ኤክስፖርት አድርገናል ቱ ቢ ሪሲቭ ጁን 1 ነው ኤክስፖርት ያደረግነው ነገር ግን ገንዘባችንን የምንቀበለው መቼ ነው ሴፕቴምበር 1 2028 ነው ኦኬ at the date of the sales አለ ሽያጩ በሚከናወንበት ወቅት ስፖት ሬቱ ስንት ነው አለ $1 ከ140 ብር ጋር እኩል ነው አለ which means $1 ሚሊዮን ዛሬ ቢሰጡኝ በ140 ብር መንዘሬው 140 ሚሊዮን ብር ሊሆንልኝ ነበር ማለት ነገር ግን ሴፕቴምበር 1 ነው የሚሰጡኝ ዛሬ ሊቀበላቸው አልችልም assume that ሃይሌ ካምፓኒ ሃይሌ ካምፓኒ ደግሞ ፋይናንሻል ስቴትመንቱን የሚያዘጋጀው ጁን 30 ወይም ሰኔ 30 ነው የሚያዘጋጀው ስለዚህ ፋይናንሻል ስቴትመንቱን በመናዘጋጅበት ቀን ምን መስራት አለብን የፎሬን ከረንሲ ፍላክቹዌሽኑን አይተን ከሸጥንበት ቀን አንስተን ሂሳቡ እስከሚዘጋበት ቀን ድረስ የዶላር ዋጋ ጨምሯል ወይም ቀንሷል የሚለውን ሰርተን
ጌን ኤንድ ሎስ ሪፖርት ማድረግ አለብን። ሶ ጁን 30 ሂሳቡ በሚዘጋበት ወቅት ወይም በሪፖርቲንግ ዴቱ ላይ $1 ስንት ብር ገብቷል? 142 ብር ገብቷል። ዋጋ ጨምሮልናል ማለት ነው። ስለዚህ በኤክስፖርተር ሳይድ ፎሬን ከረንሲ ዋጋው ከፍ እንዲል ነው የምንፈልገው አይደል? ጌን የሚሆነው ፎሬን ከረንሲ ዋጋው ከፍ ሲል ነው። ስለዚህ አሁን ከ140 ወደ 142 ብር ከፍ ብሏል ማለት ፎሬን ከረንሲ ጌን ነው። ግን እኛ የተጠየቅነው ምን ያክል ጌን አገኘ አይደለም። ምን ያክል ጌን አገኘ ብንባል $1 2 ብር ነው ያገኘሁት። 2 ሲባዛ በ1 ሚሊዮን አድርጌ $2 ሚሊዮን ል ነበር የተጠየቁት። ግን ምንድነው ቤዝድ ኦን ዘ ጊቨን ኢንፎርሜሽን ሃይሌ ካምፓኒ ሪፖርት የሚያደርገው የሪሲቨብሉ አማውንት ስንት ነው። ኦብቪየስሊ ልክ በሸጥንበት ወቅት አካውንት ሪሲቨብሉን ዴቢት ሴልሱን ክሬዲት ነው የምናደርገው በ140 ሚሊዮን ብር በብር ማለት ነው። ምክንያቱም 140 ሲባዛ በ1 ሚሊዮን አለ። ልክ ጌን ስናገኝ 2 ብር ጌን አይደል ያገኘችው፣ ያቺን ጌን ስንመዘግባት ደግሞ አካውንት ሪሲቨብል ዴቢት ይሆናል በ2 ሚሊዮን፣ ፎሬን ኤክስቼንጅ ጌን ክሬዲት ይሆናል በ2 ሚሊዮን። ስለዚህ ቶታል አካውንት ሪሲቨብል አሁን ስንት ሆነ ማለት ነው? 42 ሚሊዮን ብር ነው ማለት ነው። 42 ሚሊዮን ብር የተጠየቅነው እሱ። ኦኬ ኔክስት ማኒፋክቸሪንግ ኮስት ኮንሲስት ዊች ኦፍ ዘ ፎሎዊንግ። እንግዲህ እንደምታስታውሱት ኮስት ኤንድ ማኔጅመንት አካውንቲንግ 1 ቻፕተር 2 ላይ ኮስት ክላሲፊኬሽን ኤንድ ዲተርሚኔሽን ብለን ኮስት በብዙ መንገድ ክላሲፋይ አድርገናል። ከዛ ውስጥ ማኒፋክቸሪንግ ኮስት ወይም ከምርት ሂደት ጋር የሚገናኝ ኮስት፣ በሌላ ስሙ ፕሮዳክት ኮስት ምንን ይይዛል? የአንድ ፕሮዳክት ኮስት ወይም የማኒፋክቸሪንግ ኮስት አካል የሆኑትን ኮስቶች ምንድን ናቸው ነው ኮንሲስት ነው የተጠየቀው። አንሰር ዊል ቢ ምን ይሆናል? አንድ ፕሮዳክት ኮስት ወይም አንድ ማኒፋክቸሪንግ ኮስት ምንድን ነው የሚይዘው? ዳይሬክት ማቴሪያልን፣ ዳይሬክት ማኒፋክቸሪንግ ሌበር እና ማኒፋክቸሪንግ ኦቨርሄድ ኮስትን ማለት። ማኒፋክቸሪንግ ኦቨርሄድ ኮስት ውስጥ ምን አለ? ኢንዳይሬክት ማቴሪያል እና ኢንዳይሬክት ሌበር አለ። ኢንዳይሬክት ማቴሪያል እና ኢንዳይሬክት ሌበር አለ። ፕራይም ኮስት ብቻ ብንባልስ ኖር ዳይሬክት ማቴሪያል ፕላስ ዳይሬክት ማኒፋክቸሪንግ ሌበር አለ። ኮንቨርዥን ኮስት ብንባልስ ኖር ዳይሬክት ማኒፋክቸሪንግ ሌበር ፕላስ ማኒፋክቸሪንግ ኦቨርሄድ ነበር የምንለው። ሶ ዘ አንሰር ዊል ቢ ኤ ማለት ነው። ኦኬ ኔክስት ኢፍ ዘ ካምፓኒ ሃዝ ከረንት ሬሾ አለ። ካምፓኒው ከረንት ሬሾ 3:1 ቢሆን which means 3 እጅ ከረንት አሴት አለ፣ 1 እጅ ከረንት ሊያቢሊቲ አለ ነው። which means ከረንት አሴቱ ከረንት ሊያቢሊቲው የከረንት ሊያቢሊቲው 3 እጥፍ ነው እንደማለት ነው። which means ከረንት አሴቱ 300 ብር ከሆነ ከረንት ሊያቢሊቲው 100 ብር ነው ማለት ነው። ከረንት ሬሾ ላይ ኪዊክ ሬሾ ደግሞ ስንመጣ የሆነ የኪዊክ ሬሾ ደግሞ ስንት ሆነ? 1.5 ለ1 ሆነ ደግሞ which means በግማሽ ቀነሰ ማለት ከረንት አሴቱ በግማሽ ከ3 ወደ ስንት ወረደ? ወደ 1.5 መጣ ማለት ከረንት አሴቱ በግማሽ ወረደ ማለት። አስዩም ዳት ኢንቨንተሪ ድርጅቱ ያለው ኢንቨንተሪ ደግሞ ስንት ነው? የ30 ሺህ ብር ኢንቨንተሪ ነው አለ። ምንም አይነት ፕሪፔድ ኤክስፔንስ ባይኖረው የድርጅቱ ቶታል ከረንት አሴቱ ስንት ይሆናል ነው ጥያቄ። በዚህ ኢንፎርሜሽን አሁን ከምንድን ነው የምትነሱት? ሲጀመር ከረንት ሬሾ እና ኪዊክ ሬሾ ልዩነታቸው ምንድን ነው? ከረንት ሬሾ ማለት ከረንት አሴት ዲቫይድድ ባይ ከረንት ሊያቢሊቲ ነው። which means ከረንት አሴቱ ሲካፈል ለከረንት ሊያቢሊቲ። ኪዊክ ሬሾ ደግሞ ማለት ከረንት አሴት ማይነስ ኢንቨንተሪ ማይነስ ፕሪፔድ ኤክስፔንስ ዲቫይድድ ባይ ከረንት ሊያቢሊቲ ማለት ነው። ስለዚህ አሁን ፕሪፔድ ኤክስፔንስ የለም ስላለ በከረንት አሴቱና በከረንት ሬሾ ላይ በሰራ ነው እና ኪዊክ ሬሾ ላይ በምንሰራው መካከል ያለው ልዩነት ምንድን ነው? ኢንቨንተሪ ብቻ ነው ማለት። ምክንያቱም ኪዊክ ሬሾ ከሆነ ከረንት አሴት ማይነስ ኢንቨንተሪ ዲቫይድድ ባይ ከረንት ሊያቢሊቲ ነው የምናለው። አሁን ሬሾ በግማሽ ቀንሷል አይደል? ከ3 አንደኛ ወደ 1.1 አንደኛ መጥቷል። ስለዚህ ሬሾ ላይ ከረንት ሊያቢሊቲ ምንም አፌክት አይደለም። ከረንት አሴቱ ግን በግማሽ ቀንሷል። ከ3 ወደ 1.5 መጥቷል። ከ3 ወደ 1.5 የመጣው ለምንድን ነው? ኢንቨንተሪው 30 ሺህ ስለሆነ፣ ምክንያቱም ከከረንት አሴቱ ላይ ኢንቨንተሪ ቀንሰን ነው ኪዊክ ሬሾ የምናገኝ። ስለዚህ ከረንት አሴቱ ስንት ይሆናል ማለት ነው? የኢንቨንተሪው ደብል ይሆናል፣ የኢንቨንተሪው እጥፍ ይሆናል ማለት ነው። ዛንሰር ዊል ቢ 60 ሺህ ይሆናል። ምክንያቱም እንደምታውቁት ነው ከረንት ሬሾ ማለት ከረንት አሴት ዲቫይድድ ባይ ከረንት ሊያቢሊቲ ነው። ኪዊክ ሬሾ ደግሞ ማለት ከረንት አሴት ማይነስ ከረንት ኢንቨንተሪ ዲቫይድድ ባይ ከረንት ሊያቢሊቲ። ስለዚህ ሬሾ በግማሽ ቀንሷል ማለት ይሄ ኢንቨንተሪ ሬሾ ከ3 ወደ 1.5 እንዲመጣ ሊያደርግ የሚችለው ትልቁ ምክንያት ኢንቨንተሪው በ30 ሺህ መቀነሱ ነው። ኢንቨንተሪው በ30 ሺህ ተቀንሶ ነው ሬሾ በግማሽ ወረደው። ስለዚህ ሬሾ በግማሽ ወርዷል ማለት ከረንት አሴቱ የኢንቨንተሪው እጥፍ ነው እንደማለት ነው። ሶ ዘ አንሰር ዊል ቢ 60 ሺህ ይሆናል ቶታል ከረንት አሴቱ ማለት ነው። ለምሳሌ ይሄንን ቼክ ማድረግ ትችላላችሁ። ለምሳሌ ከረንት አሴቱን የሆነ ፊክስድ ዋጋ ሰጠነው፣ ከረንት አሴቱን የሆነ ፊክስድ ዋጋ ሰጣችሁት፣ ከዛ
በከረንት ሬሾ እና በኪዊክ ሬሾ መካከል ያለውን ልዩነት ማውጣት ይቻላል። ለምሳሌ which of the following inventory are valued at amortization በአሞርታይዜሽን ኮስት ሜጀር የሚደረገው የኢንቨንተሪ ካታጎሪ የቱ ነው? አሞርታይዜሽን ኮስት የምንለው ይሄ የአሞርታይዜሽን ቴብል እየሰራን ይሄ አሞርታይዜሽን ስኬጁል ሰርተን በአሞርታይዜሽን ሜጀር የምናደርገው የትኛውን ነው? ስለዚህ ሁለት አይነት ኢንቨስትመንቶች ነው ያሉት ሲጀመር ዴፕት ኢንቨስትመንት እና ኢኩዊቲ ኢንቨስትመንት የምንላቸዋል። ዴፕት ኢንቨስትመንት የምንላቸው የአክሲዮን ሰነዶች የብድር ሰነዶች ላይ ቦንድ ላይ እና ሌሎች ኢንተረስት የሚያመጡ ሰነዶች ላይ ኢንቨስት ስናደርግ ዴፕት ኢንቨስትመንት ይባላል። ስለዚህ ዴፕት ኢንቨስትመንቶች በአሞርታይዝድ ሜጀር እንዲሆኑ ሁለት ባህሪያት ማሟላት አለባቸው አይደለ? አንደኛው ሂልድ ቱ ኮሌክሽን መሆን አለባቸው which means ይዘናቸው ልንሸጥ ያልያዝናቸው። ለምሳሌ የህዳሴው ግድብ ቦንድ ሂልድ ቱ ኮሌክሽን ገዝተነው እድሜ ልኩን እኛ ጋር የምናቆየው ነው እንጂ መሀል ላይ የምንሸጠው ወይም የምንለውጠው አይደለም። ሁለተኛው ኮንትራክቹዋል ካሽ ፍሎ ያስፈልጋቸዋል ነው which means በየ6 ወሩ በየአመቱ ኢንተረስት ወለድ መስጠት አለባቸው ነው። ስለዚህ ሁለቱም ባህሪ የሚያሟሉ ዴፕት ኢንቨስትመንቶች which means ሂልድ ቱ ኮሌክሽን የሆኑና ኮንትራክቹዋል ካሽ ፍሎ ያላቸው ዴፕት ኢንቨስትመንቶች የብድር ሰነዶች በምንድን ነው ሜጀር መደረግ ያለባቸው? በአሞርታይዜሽን ኮስት ሜጀርመንት ነው ሜጀር መደረግ ያለባቸው። so the answer will be A ይሆናል ማለት ነው። ከሁለት አንዱ ግን ሂልድ ቱ ኮሌክሽን ያልሆነ ወይም በየ6 ወሩ በየአመቱ ኮንትራክቹዋል ካሽ ፍሎ የሌለው ዴፕት ኢንቨስትመንት ግን በምንድነው ሜጀር የሚደረገው? በፌር ቫልዩ ነው ሜጀር የሚደረገው። ስለዚህ ትሬዲንግ ሴኩሪቲ ብትሉት ትሬዲንግ ዴፕት ሴኩሪቲ ኢኩዊቲ ሴኩሪቲም ዴፕት ሴኩሪቲም ልንሸጣቸው የያዝናቸው ኢሚዲየት ፕሮፊት ለማግኘት ወዲያው በመሸጥ ትርፍ ለማግኘት ስንል የያዝናቸው ኢኩዊቲ ሴኩሪቲም ቢሆኑ ዴፕት ሴኩሪቲ የምንላቸው በፌር ቫልዩ ነው ሜጀር የሚደረገው። so the answer will be A ይሆናል። Okay, next, the term cost allocation in manufacturing company implies the process of allocating ነው። በማኒፋክቸሪንግ ካምፓኒ ውስጥ ኮስት አሎኬሽን የሚለውን ወርድ እንጠቀማለን። ለየትኞቹ ኮስቶች ነው የምንጠቀመው ወይ ምን ለማድረግ ስናስብ ነው ኮስት አሎኬሽንን የምንጠቀመው ነው? ምን ለማድረግ ስናስብ ነው? ኢንዳይሬክት ኮስቶችን ወደ ኮስት ኦብጀክቱ ለማስገባት ስንፈልግ ነው አይደለ? ስለዚህ ኮስት ኦብጀክት ማለት የሰፓሬት ሜዠርመንት ኦፍ ኮስት ነው። ኮስትን ሜዠር የምናደርግለት ነገር ነው ኮስት ኦብጀክት የሚባለው። እዚህ ኮስት ኦብጀክት ውስጥ ያሉት ዳይሬክት ኮስቶች በቀላሉ ኢኮኖሚካሊ ትሬስ ይደረጋሉ፣ ሜዠር ይደረጋሉ። ትሬስ ኤንድ ሜዠር ዳይሬክት ኮስት። ኢንዳይሬክት ኮስቶች ግን በቀላሉ ሜዠር መደረግ መለካት ስለማይችሉ ኢንዳይሬክት ኮስቶችን ሰብስበን ወደ ኮስት ኦብጀክቱ የማስገባት ፕሮሰስ ነው ኮስት አሎኬሽን ብለን የምንጠራው ማለት ነው። the answer will be A። Okay, next, which of the following a phase of audit process comes first? የትኛው የኦዲቲንግ ፕሮሰስ ነው መጀመሪያ መምጣት ያለበት? እንግዲህ ኦዲቲንግ እንደምታውቁት ሲስተማቲክ የሆነ የኤቪደንስ ጋዘሪንግ ኢቫሉዌሽን ፕሮሰስ ቱ ኤክስፕረስ ሪዝነብል የሆነ ኦፒኒየን የመስጠት ሂደት ነው አይደል? በተዘጋጀው ፋይናንሻል ስቴትመንት ላይ። ስለዚህ የትኛው የኦዲቲንግ ፕሮሰስ ነው መጀመሪያ የሚመጣው ነው? ለምሳሌ A ይሆናል perform substantive analytical procedure and test of detail balance። B plan and designing audit approach። C complete the audit and issuing። በጣም C ሊሆን አይችልም ማለት ለምሳሌ አውዲት ሪፖርት መጀመሪያ ሊመጣ አይችልም፣ at the end ነው የሚመጣው። ስለዚህ C መልስ ሊሆን አይችልም። D perform test of control and substantive test of transactions። ይህንንም ኦዲቱን ካደረግን በኋላ ነው የምናደርግ። ስለዚህ የመጀመሪያው በኦዲት ፕሮሰስ ውስጥ መጀመሪያ መምጣት ያለበት ምንድነው? ፕላኒንግ and designing the audit approach። ምን አይነት ኦዲት እንደምናደርግ በምን መልኩ ኦዲት እንደምናደርግ ነው ማቀድ ያለብን እንጂ ሌሎቹ በሙሉ ከፕላኒንግ በኋላ በፕላኑ መሰረት የሚከናወኑ ናቸው ማለት በፕላኑ መሰረት የሚከናወኑ ናቸው። Okay, next, which of the following policy recommended in the time of facing constraint of earning and unsuccessful business operation ነው የሚለው። አንድ ድርጅት የኢርኒንግ ኮንስትሬንት ሲያጋጥመው ወይም የገቢ የሽያጭ የሪቬኑ መቀነስ ሲያጋጥመው ወይም ደግሞ በተደጋጋሚ አንሰክሰስፉል የሆነ የቢዝነስ ኦፕሬሽን ኪሳራ ወይም በተለያየ ምክንያት አንሰክሰስፉል ቢዝነስ ኦፕሬሽን ሲያጋጥመው የትኛውን የዲቪደንድ ፖሊሲ መከተል አለበት ነው? ኦብቪየስሊ ኮንስትሬንት ኦፍ ኢርኒንግ ካለ፣ የገቢ እጥረት፣ የሽያጭ እጥረት፣ ኪሳራ ካለ፣ አንሰክሰስፉል የሆነ ቢዝነስ ኦፕሬሽን ካለ የምንከተለው ዲቪደንድ ፖሊሲ የትኛው ነው? ኖ ዲቪደንድ ፖሊሲ። ኖ ዲቪደንድ ፖሊሲ። Okay, next, in the long term contract a company can recognize revenue over the time if የሎንግ ተርም ኮንትራክት በሚሆንበት ወቅት ለምሳሌ ህንፃ ስናሰራ ወይም የተለያዩ ለረጅም ጊዜ የሚቆዩ የኮንሰልታንት ሰርቪስ ወይም የማማከር ሰርቪስ ወይም የ5-4 ዓመት ፕሮጀክቶችን ሰርቪስ ዲሊቨር የሚያደርጉ ተቋሞችን አገልግሎት በምንገዛበት ወቅት ያ ምን ይባላል? ሎንግ ተርም ኮንትራክት ይባላል።
ስለዚህ ይህንን ሎንግ ተርም ኮንትራክት የሚሸጠው ካምፓኒ ሪቬኑ ሪኮግናይዝ ማድረግ ያለበት በፕሮግረሱ ልክ ማለት ቤዝድ ኦን ፐርሰንቴጅ ኦፍ ኮምፕሊትድ። ለምሳሌ ህንፃ የሚሰራ ሰው ህንፃ 5 ዓመት የሚወስድ ከሆነ 5 ዓመት ሙሉ ሪቬኑ የለኝም አይልም አይደል? ፕሮግረስ ህንፃው ፕሮግረስ ባለቀ ቁጥር ሪቬኑ ሪኮግናይዝ እያደረገ ይሄዳል። ስለዚህ ኢን ዘ ሎንግ ተርም ኮንትራክት ዘ ካምፓኒስ ሪኮግናይዝ ሪቬኑ ኦቨር ዘ ታይም ኢፍ ዘ ካምፓኒስ ፐርፎርማንስ ክሬት ኦር ኢንሃንሲንግ አን አሴት ነው የሚለው። የድርጅቱ የሚሰራው ለምሳሌ ህንፃ ኮንስትራክሽን የሚሰራው በሰራ ቁጥር አሴቱን ኢንሃንስ እያደረገው ነው። መሰረት እየሰራ ፍሎር እየሰራ ሁለተኛ ፍሎር ሶስተኛ ፍሎር እየሰራ ነው የሚሄዱ። ስለዚህ ያንን የሚያደርግ ከሆነ የካምፓኒው ፐርፎርማንስ አሴት ክሬት የሚያደርግ ከሆነ ወይም የአሴቱን ፐርፎርማንስ ኢንሃንስ የሚያደርግ ከሆነ ኢንሃንስ ባደረገበት ወይም ፐርፎርማንስ ክሬት ባደረገበት ልክ ሪቬኑ ሪኮግናይዝ ማድረግ ይቻላል። ስለዚህ ጋር 3 ኬዞች አሉ፣ በደንብ ያዋቸው። ከስተመር ሪሲቪንግ ኤንድ ኮንሱመር። እነዚህ 3 ነገሮች ሲሟሉ ነው በፐርሰንቴጅ ኦፍ ኮምፕሊሽን ሎንግ ተርም ኮንትራክቶችን ሪኮግናይዝ የምናደርገው ማለት ነው። ኦኬ ኔክስት the transaction cycle that involve the physical flow of goods through the organization as well as related cost ነው የሚለው። የትኛው ትራንዛክሽን ሳይክል ነው? እንግዲህ ኦዲቲንግ ላይ እንደምታውቁት ብዙ ሳይክሎችን እንጠቀማለን አይደል? አኩዚሽን ኤንድ ፔመንት ሳይክል፣ ሴልስ ኤንድ ኮሌክሽን ሳይክል፣ ፔሮል ኤንድ ፐርሰናል ሳይክል፣ ብዙ አይነት የሳይክል አይነቶች አሉ። የትኛው ትራንዛክሽን ሳይክል ነው ዳት ኢንቮልቫል እዛው በኦርጋናይዜሽን ውስጥ ፊዚካል ፍሎ ኦፍ ጉድስ ከአንዱ ዲፓርትመንት ወደ ሌላው ዲፓርትመንት ኢንቨንተሪዎች ፍሎ የሚያደርጉበትና የወጣባቸውም ኮስት አብሮ እየተመዘገበ የሚሄድበት የትኛው ሳይክል ነው እያለ which is known as ምን ኢንቨንተሪ ኤንድ ዌርሃውስ ሳይክል አይደል? ምክንያቱም ኢንቨንተሪዎች ሲገዙ ኮስታቸው ተመዝግበው ዌርሃውስ ይገባሉ። ልክ ዌርሃውስ ከገቡ በኋላ ወደ ማምረቻ ክፍል ደግሞ ሲገቡ ወደ ፕሮዳክሽን ዲፓርትመንት ይላካሉ። ፕሮዳክሽን ዲፓርትመንት ላይ ደግሞ ወጪ ወጣባቸውና ፊኒሽድ ጉድ ይሆኑና ፊኒሽንግ ፓኬጂንግ ይሰራላቸውና ተመልሰው እንደገና ወደ ዌርሃውስ ይመጣሉ ፊኒሽድ ጉድ ሆነው። በዚህ ውስጥ ኮስት ሪሌትድ ዳታዎችን ሜጀር ይደረጋሉ ማለት። ስለዚህ ፊዚካል ፍሎ ኦፍ ጉድስ ስራውት ኦርጋናይዜሽንን የሚያከናውነው ሳይክል የትኛው ነው? ኢንቨንተሪ ኤንድ ዌርሃውስ ሳይክል ነው። አኩዚሽን ኤንድ ፔመንት ሳይክል ምንለው እቃዎችን መግዛትና ለእነሱ የሚከፈለው ሳይክል ነው። ሴልስ ኤንድ ኮሌክሽን ሳይክል ብንባል ደግሞ እቃውን ሸጠ እስክንሰበስብ ድረስ ያለውን ሳይክል ነው ማለት ነው። ኦኬ ኔክስት ሊዝ ኤ ዳዝ ኖት ኮንቴን ኤ ባርጌኒንግ ፐርቼዝ ኦፕሽን አለ። የመጀመሪያው የኪራይ አግሪመንት ምን የለውም ማለት ዳዝ ኖት ኮንቴን ባርጌኒንግ ፐርቼዝ ኦፕሽን ማለት የሊዝ ተርሙ ሲጠናቀቅ ከተከራየን በኋላ በ5 ወይም በ6 ዓመት ከተከራየ ሊዝ ተርሙ ኮምፕሊትድ ከሆነ በኋላ በርካሽ እንድንገዛው መብት የሚሰጥ ከሆነ ባርጌኒንግ ፐርቼዝ ኦፕሽን አለው እንላለን። ይሄኛው ሊዝ ግን ባርጌኒንግ ፐርቼዝ ኦፕሽን የለውም ማለት በታል the lease terms equal to 97% of estimated economic life of the leased property አለ። የሊዝ ተርሙ ግን የሊዙ እድሜ አለ። እኛ የተከራየነው ፕሮፐርቲው እድሜው የሊዝ ተርሙ ማለት የኪራዩ ውል የአሴቱን እድሜ ስንት ፐርሰንት ይደርሳል አለ? 97% ይደርሳል። ኦልሞስት በቃ እኔ አሴቱ እስኪያረጅ ድረስ እኔ ተከራይቼዋለሁ እንደማለት። ሁለተኛው ደግሞ ሊዝ ቢ ዳዝ ኖት ትራንስፈር ኦነርሺፕ ኦፍ ፕሮፐርቲ። ሊዝ ቢ ደግሞ ኪራዩ ላይ ምንም አይነት የኦነርሺፕን ትራንስፈር የሚያደርግ ስምምነት የለውም አት ዘ ኤንድ ኦፍ ዘ ሊዝ ተርም ማለት በት ዘ ሊዝ ተርም ኢዝ ኢኳል ቱ እንደገና ደግሞ 75% ኦፍ ኤስቲሜትድ ኢኮኖሚክ ላይፍ ኦፍ ዘ ሊዝድ ፕሮፐርቲ። ይሄኛውም ኪራይ የሊዝ ተርሙ ወይም የኪራዩ እድሜ የአሴቱን እድሜ ስንት ፐርሰንት የሚያክል ነው አለ? 85% ነው አለ። ስለዚህ ሃው ሹድ ዘ ሊዘር ይሄ በምን ተብሎ ነው ክላሲፋይ መደረግ ያለበት? ኦብቪየስሊ አንድ ኪራይ ኦፕሬቲንግ ሊዝ ነው ፋይናንሲንግ ሊዝ ነው ብለን ከምናይባቸው 4 ዋና ዋና ክራይቴሪያዎች መካከል ኦነርሺፕ ትራንስፈር ሆኗል ወይ፣ ባርጌኒንግ ፐርቼዝ ኦፕሽን አለው ወይ፣ ወይም ደግሞ የሊዝ ተርም ሊያቢሊቲው ከአሴቱ ፌር ቫሊዩ ጋር ተነጻጽሮ ፕሬዘንት ቫሊዩ ኦፍ ሊዝ ሊያቢሊቲው ግሬተር ዛን ኦር 90% እና ከዛ በላይ የሚሆነው የሊዝ ሊያቢሊቲው የአሴቱን ፌር ቫሊዩ የሚሆን ከሆነ እንደ ፋይናንሲንግ ሊዝ ይቆጠራል። ሌላኛው ደግሞ መለኪያው ምንድነው? ኢኮኖሚክ ላይፍ ቴስት ነው። ኢኮኖሚክ ላይፍ ቴስት ማለት የሊዝ ተርሙ ከአሴቱ እድሜ 75% በላይ የሚሆን ከሆነ እንደ ፋይናንሲንግ ሊዝ ይቆጠራል። ስለዚህ ሁለቱም ያንን ያሟሉ። የሁለቱም የሊዝ ተርም ኢኮኖሚክ ተርሙ ሊዝ ተርሙ ከአሴቱ ኢኮኖሚክ ላይፍ ጋር ሲነጻጸሩ የሁለቱም ከ75% በላይ። ስለዚህ እንደምን አይነት ሊዝ ነው የሚቆጠሩት ማለት ነው? እኚህ ሁለቱም እንደ ፋይናንሲንግ ሊዝ ነው የሚቆጥራቸው ማለት ነው። Next, you are required to calculate a net pay for an employee working in your university.
in doing this your first step ነው። ለምሳሌ የአንድን ሰራተኛ ኔት ፔይ ስሩ ብንባል መጀመሪያ የምታደርጉት ነገር ምንድነው? ሰርቶ ካገኘው ገቢው ላይ ኢምፕሎይመንት ኢንካም ታክስ ነው ትቆርጡበታላችሁ አይደል? ያንን ለማድረግ የመጀመሪያ ስቴፓችሁ ምንድነው ነው ጥያቄ። ዲዳክሽኖቹን መቀነስ ነው፣ ፔንሽን ካልኩሌት ማድረግ ነው፣ ምን ማድረግ ነው? ግሮስ ታክሰብል ኢንካሙን መለየት አይደል? ጠቅላላ ገቢው ስንት ነው የሚለውን ማወቅ። ኦቨርታይም ሊሆን ይችላል፣ ቤዚክ ሰላሪ ሊሆን ይችላል፣ ፖዚሽናል አድቫንሱ ሊሆን ይችላል። የትኞቹ ናቸው ታክሰብል ገቢዎቹ? ግብር ካልኩሌት የሚደረግበት ገቢው ስንት ነው የሚለው that's the first step. answer will be D. Next, a plan or forecast by the government of it is expenditure and its revenue for a specific period of time represent አንድ ገቨርንመንታል ኦርጋናይዜሽን ምን ያክል ወጪ ሊኖርበት እንደሚችል ምን ያክል ሪቬኑ ሊኖረው እንደሚችል ለሆነ አመት ለሆነ ስፔሲፋይ ለሆነ ታይም ፔሪድ ሲያስቀምጥ ምን ተብሎ ይጠራል? ኤክስፔንዲቸሩንም ሪቬኑን የምትጠይቃችሁታል። that's known as government budget ይባላል። government budget ይባላል። ኦኬ ኔክስት which of the following statement is correct matched? የትኛው ስቴትመንት ነው ኮሬክትሊ ማች ያደረገው? እንደምታውቁት እንግዲህ ፊክስድ አሴቶች ምን አደረጉ ነው የምንለው? ዲፕሪሺየት። ኢንታንጂብል አሴቶች አሞርታይዝድ፣ እንዲሁም ናቹራል ሪሶርሶች ደግሞ ዲፕሌሽን ነው የምንለው። ስለዚህ ያንን ነው የሚጠይቃችሁ ማለት ሶ the answer will be ምን ይሆናል ማለት ዲ አይደል? ዲፕሪሺየሽን ፎር ፕላንት አሴት ወይም ፊክስድ አሴት። ሌላኛው the balance sheet for a government fund do not report ነው። የገቨርንመንታል ፈንድ ባላንስ ሺት ቢያዘጋጅ ባላንስ ሺቱ ላይ ሊኖር የማይችለው የቱ ነው? ሶ ገቨርንመንታል ፈንድ ከረንት አሴት እና ከረንት ሊያቢሊቲን ብቻ ነው የሚይዘው። በቃ ፔሪድ። ከረንት አሴት፣ ከረንት ሊያቢሊቲ እና ፈንድ ባላንስን አስ ኢኩዊቲ ይይዛል። ስለዚህ ሎንግ ተርም አሴቶች፣ ሎንግ ተርም ሊያቢሊቲዎች በገቨርንመንታል ፈንድ ላይ አይታዩም ማለት አይታዩም። ምክንያቱም ገቨርንመንታል ፈንድ ኦልዌይስ ኢት ሹድ ሃቭ ቱ ቢ ሪፖርት ኦንሊ ከረንት አሴት እና ከረንት ሊያቢሊቲ። በከረንት አሴት እና በከረንት ሊያቢሊቲ መካከል ያለው ልዩነት ፈንድ ባላንስ ተብሎ ይያዛል። ሶ ዱ ኖት ሪፖርት ስለሚል አንሰር ዊል ቢ ኤ ይሆናል ማለት። ኦኬ ኔክስት ታክስ ሆሊዴይ ማለት ምን ማለት ነው ነው ጥያቄ። ታክስ ሆሊዴይ ኢምፕላይስ አንዳንድ ኢንቨስተሮች ወይም ዲያስፖራዎች ምን ያገኛሉ? ታክስ ሆሊዴይ ያገኛሉ አይደል? ታክስ ሆሊዴይ ማለት ለሆነ ያክል ጊዜ ከታክስ ነፃ እንዲሆኑ መፍቀድ ወይም ኢምፖርት ላይ መንግስት ኤክስፖርት ላይ መንግስት ለማበረታታት ወይም የሆኑ እሱ የሚፈልጋቸው ዘርፎች ላይ ነጋዴዎች፣ ባለሀብቶች እንዲሳተፉ ሲፈልግ ከሚሰጣቸው አድቫንቴጆች መካከል አንዱ ታክስ ሆሊዴይ። ስለዚህ ታክስ ሆሊዴይ ማለት ምን ማለት ነው? ኤግዘምፕሽንስ ኦፍ ኮርፖሬት ኢንካም ታክስ ፎር ኤ ፔሪድ፣ ለሆነ ያክል አመታት ያ ድርጅት ቢዝነስ ኢንካም ታክስ እንዳይከፍል ነፃ የማድረግ ሂደት ማለት ነው። Okay, next, if an auditor is considering using a systematic sampling selection method to audit purchase order of 1000 by using 200 purchase order as a sample unit. ስለዚህ ኦዲተሩ ብዙ አይነት የኦዲት ሳምፕሊንጎች ጀነራሊ ሲስተማቲክ እንትን ይሄ ፕሮባብል እና ነን ፕሮባብል የምንላቸዋል። ስለዚህ ሲስተማቲክ ፕሮባብል ውስጥ የሚመደብ ነው አይደል? ሲስተማቲክ ሳምፕሊንግ ሜትድን በመጠቀም ከ1000 ፐርቼዝ ኦርደሮች ዶክመንቶች ውስጥ 200 ሳምፕል መውሰድ ፈልጓል ነው የሚለው። ምን አለ? 200 ሳምፕል መውሰድ ፈልጎ ኤንድ ሰሌክት ደ ፊፍዝ ዋን፣ 10ኛ ላይ ያለውን ከ1000ዎች ውስጥ ማለት ነው 10ኛ ላይ ያለውን እንደ መጀመሪያ ሳምፕል አድርጎ ወሰደ። ከዛ በኋላ 200 ቢወስድ የትኞቹን ረድፍ ላይ ያሉትን ይወስዳል። which purchase order to be tested as fourth፣ አራተኛ ላይ መጀመሪያ ላይ 10ኛውን ወሰደ፣ ሁለተኛው ላይ፣ ሶስተኛው ላይ፣ ከዛ አራተኛው ላይ ሊወስድ የሚችለው ስንተኛው ረድፍ ላይ ያለው ስንተኛው ቁጥር ላይ ያለው ፐርቼዝ ኦርደር ነው። ይህንን ለማግኘት ምንድነው መጀመሪያ ኬንዝ ተርም ነው የምንሰራው። ኬንዝ ተርም ማለት ቶታል ፖፑሌሽኑ ለሳምፕሉ ነው የምናካፍለው። which means ሳምፕል ኢንተርቫሉን አገኘን ማለት ነው። በመጀመሪያው ሳምፕል እና በሁለተኛው ሳምፕል መካከል ያለው ልዩነት ስንት ነው? 5 ነው ማለት። ስለዚህ የመጀመሪያው 10 ከሆነ ሁለተኛው 15 ይሆናል፣ ሶስተኛው 20 ይሆናል፣ አራተኛው 25 ይሆናል ማለት። አራተኛው ላይ ያለውን አራተኛ የሚወስደው 25ኛ ላይ ያለውን ፐርቼዝ ኦርደር ነው ማለት ነው። ኦኬ ኔክስት አን ኦዲት ኢንጌጅመንት ሌተር። ኦዲት ኢንጌጅመንት ሌተር ማለት በኦዲተሩ እና በክላይንቱ መካከል የሚደረገውን የኦዲት ስራ ስምምነት የምናሰፍርበት። ለምሳሌ ምን አይነት ኦዲት እንደሚሰራ፣ የማኔጅመንቱ ሪስፖንሲቢሊቲ፣ የኦዲተሩ ሪስፖንሲቢሊቲ፣ ስለ ክፍያ ሁኔታ የምናሰፍርበት ዶክመንት ነው ኢንጌጅመንት ሌተር የሚባለው ማለት ነው።
መቼ ተጀምሮ መቼ እንደሚያልቅ ሁሉ የሚይዝ ማለት ነው። ሶ አን ኦዲት ኢንጌጅመንት ሌተር should not normally include which of the following a matter of agreement between auditor and client. ሶ ኦዲት ኢንጌጅመንት ሌተር ላይ ሪፖርት ሊሆን ወይም ኢንክሉድ ሊሆን የማይችለው የቱ ነው? የትኛው? answer will be D አይደለ? entities management salary and their የድርጅቱ ሰራተኛ ጥቅም የትራንስፖርት ጥቅማ ጥቅም ደሞዝ ምናምን የሚለው ኢንጌጅመንት ሌተር ውስጥ የሚገባው የማኔጅመንቱ ሪስፖንሲቢሊቲ፣ የኦዲተሩ ሪስፖንሲቢሊቲ፣ የኦዲቱ ኦብጀክቲቭ፣ ምን አይነት ኦዲት በምን መሰረት መከናወን እንዳለበት፣ ፊዩ፣ ስታርቲንግ ዴቱ ምናምን የሚሉ ጉዳዮች ናቸው የሚካተቱት ማለት ነው። so the answer will be D. ኔክስት አስሜትሪ ኢንፎርሜሽን ክሬትድ ወይን ነው የሚለው። አስሜትሪ ኦፍ ኢንፎርሜሽን የሚፈጠረው መቼ ነው? አስሜትሪ ኦፍ ኢንፎርሜሽን ማለት ኢንፎርሜሽን ጋፕ በሁለት ፓርቲዎች መካከል ያለ የኢንፎርሜሽን ጋፕ ልዩነት፣ ለምሳሌ በሻጭና በገዥ፣ በአበዳሪና በተበዳሪ፣ በቤተሰብና በልጅ፣ በጓደኛና በምናምን መካከል ያለ በገቨርንመንትና በህዝብ መካከል ያለ የኢንፎርሜሽን ጋፕ ነው አስሜትሪ ኦፍ ኢንፎርሜሽን ይባላል። ሶ አስሜትሪ ኦፍ ኢንፎርሜሽን ኢዝ ክሬትድ when answer will be ምን B ይሆናል አይደል? one party has enough information than other parties to make accurate decision. አንዱ ፓርቲ ከሌላው የበለጠ ሻጩ ስለ እቃው የበለጠ ስለ ከገዢው በላይ ያውቃል። ተበዳሪው ስለ ብድሩ ፕሮሰስ ከአበዳሪው በላይ ያውቃል። ስለዚህ አንዱ ፓርቲ ከአንዱ በላይ የበለጠ ኢንፎርሜሽን ሲኖረው ነው አስሜትሪ ኦፍ ኢንፎርሜሽን ተፈጠረ ብለን የምንለው ማለት ነው። ኦኬ ኔክስት ኢንካም ኦር ጌን ኦን ዲስኮንቲኒየስ ኦፕሬቲንግ አር ሪፖርት። ዲስኮንቲኒየስ ኦፕሬቲንግ ማለት ለምሳሌ የሆነ ብራንች ነበራችሁ፣ በቃ ያንን ብራንች ስትዘጉት ዲስኮንቲኒ ሆነ ይባላል። የሆነ 10 ማሽን ነበራችሁ፣ አንዱን ማሽን በቃ ከጥቅም ውጭ ስታረጉት ዲስኮንቲኒየስ ኦፕሬሽን ይባላል። ስለዚህ ብራንች ወይም ሰብ ዩኒቶች፣ የተለያዩ ቢዝነስ ዩኒቶች በቃ ከዚህ በኋላ አያስፈልጉም ብለን ክሎዝ አውት ስናደርጋቸው ዲስኮንቲኒየስ ኦፕሬሽን ተፈጠረ። ከዚህ ከዲስኮንቲኒየሱ የሚመጣው ጌን ኤንድ ሎስ ግን የት ሪፖርት መደረግ አለበት? ኦብቪየስሊ ኢንካም ስቴትመንት በታች ወይም አዘር ኮምፕሬሄንሲቭ ኢንካም ላይ ነው ሪፖርት የምናደርገው። ኢንካም ስቴትመንቱን ከጨረስን በኋላ ከዲስኮንቲኒየስ ኦፕሬቲንግ ጌን እና ሎስ አለ ብለን ሪፖርት እናደርጋለን። ሶ the answer will be just below net income ወይም አዘር ኮምፕሬሄንሲቭ ኢንካም ላይ ነው ሪፖርት የሚደረገው። ሌላኛው መኒ ማርኬት አር ዘ ማርኬት። መኒ ማርኬት ማለት የትኞቹ ኢንስትሩመንቶች የሚሸጡበት ነው? ሾርት ተርም ኢንስትሩመንቶች አለ ከአንድ ዓመት በታች ማቹሪቲ ፔሪድ ያላቸው ኢንስትሩመንቶች የሚሸጡበት ገበያ መኒ ማርኬት ይባላል። ሶ the answer will be ከነዚህ ውስጥ ሾርት ተርም ኢንስትሩመንት የትኛው ነው? ሲ አይደል? ሰርተፊኬት ኦፍ ዲፖዚት፣ ትሬጀሪ ቢል፣ እነዚህ ሼር ምናምን ቦንድ፣ ሞርጌጅ ከሆነ ግን ካፒታል ማርኬት ላይ ነው። ከአንድ ዓመት በላይ ማቹሪቲ ፔሪድ ያላቸው ሴኩሪቲዎች የሚሸጡበት ገበያ ከሆነ ካፒታል ማርኬት እንለዋለን። ኦኬ ኔክስት which of the following is the limitations of ABC costing system? የኤቢሲ ኮስቲንግ ሲስተም ሊሚቴሽን የሆነው የቱ ነው? በራሱ ኤቢሲ ኮስቲንግ ማለት አክቲቪቲ ቤስ ኮስቲንግ ለፕሮዳክቶች የሚወጣውን ኢንዳይሬክት ኮስት ወደ ኮስት ኦብጀክቱ የማስገቢያ መንገድ ነው ኤቢሲ ኮስቲንግ የምንለው ማለት ነው። ምንም በመጠቀም እያንዳንዱ ኢንዳይሬክት ኮስት ምን ያክል አክቲቪቲ ኮንሱም አደረገ፣ ለእያንዳንዱ አክቲቪቲ ደግሞ ምን ያክል ኮስት ወጣበት ብለን ኮስትን በፐር አክቲቪቲ አሎኬት ስናደርግ ነው ማለት ነው። ይሄ ብዙ ጊዜ ለኢንተርናል ፐርፐዝ ነው የሚውለው በአይኤፍአርኤስ ሪኮመንድ ስለማይደረግ ማለት ነው። ስለዚህ which of the following is limitation? የኤቢሲ ሊሚቴሽን የሆነው የቱ ነው? ኦብቪየስሊ ኤት ትክክል ነው አይደል? የኤቢሲ አድቫንቴጅ ነው። ኤቢሲ ሊድ ቱ ኢንሃንስ ኮንትሮል ኦቨርሄድ ኮስቶችን ወይም ኢንዳይሬክት ኮስቶችን ኮንትሮል ለማድረግ ሜጀር ለማድረግ አሎኬት ለማድረግ ይጠቅማል። ኤቢሲ is more accurate product costing ትክክል ነው። ኤቢሲ leads to better management decision that's really correct. one of the major limitations of ABC is አንደኛ በአይኤፍአርኤስ አክሰፕተብል አለመሆኑ፣ ሌላኛው ምን expensive to use በጣም ውድ ነው። ምክንያቱም ብዙ ፕሮፌሽናሎች ይፈልጋል፣ ብዙ እውቀት ይፈልጋል። እንደገና ደግሞ ሞር ዲቴል የሆነ ዲስክሎዘር ዲቴል የሆነ ሪፖርት ይፈልጋል። one of the major limitation is it can be expensive to use. Okay, next the difference between tax avoidance and tax evasion. በታክስ አቮይዳንስ እና በታክስ ኢቬዥን መካከል ያለው ልዩነት ምንድን ነው? ኦልሬዲ ታክስ አቮይዳንስ ማለት ህጋዊ በሆነ መንገድ as possible በቻልነው መጠን ግብርን የመቀነስ መንገድ ነው ታክስ አቮይዳንስ የሚባለው ህጋዊ በሆነ መንገድ። ታክስ ኢቬዥን ግን ከሆነ ኢሌጋል የሆኑ አክቲቪቲዎችን ደረሰኝ ማጭበርበር ሊሆን ይችላል፣ ገቢን መቀነስ፣ ወጪ ማብዛት፣ ህጋዊ ደረሰኞች አለመጠቀም ምናምን ሊሆን ይችላል። ስለዚህ the difference between tax avoidance and tax evasion is that ምን እንደሚሆነው መልሳችን tax avoidance is legal act ነው while tax evasion is illegal act of reducing income tax ማለት
ሌላኛው ዲፕሪሺየብል ኮስት ማለት ምን ማለት ነው? ዲፕሪሺየብል ኮስት ማለት ከአሴቱ ላይ ዲፕሪሺየት የሚያደርገው አማውንት ማለት ነው። ምክንያቱም አንዳንዴ አሴቱን ገዝተን ዲፕሪሺየት ሳያደርግ ልንሸጠው እንችላለን። ስለዚህ ዲፕሪሺየብል ኮስት ማለት ኮስት ማይነስ ሳልቫጅ ቫልዩ እንደማለት ነው። ለምሳሌ 10,000 ብር ኮስት ሆኖ ሳልቫጅ ቫልዩ 2,000 ብር ከሆነ which means 3 ዓመት ከተጠቀምን በኋላ በ2,000 ብር ይሸጠዋለን ብለን ኤስቲሜት ካደረግን ለእኛ ዲፕሪሺየት የሚያደርግልን 8,000 ብቻ ነው አይደል? ሶ ዲፕሪሺየብል ኮስት ማለት ኮስት ማይነስ ሳልቫጅ ቫልዩ ማለት ነው። ሶ the answer will be B ይሆናል ማለት ነው። The answer will be B ይሆናል። ኦኬ ኔክስት አዋሽ ወይን ፕሮዲውስ ወይን አለ። አዋሽ ወይን ፋብሪካ ወይን ያመርታል። they expected to produce ማምረት የፈለጉት በሚቀጥለው ወር ወይም በሚቀጥለው ዓመት 4,500 የ2 ሊትር የሚይዝ ወይን ማምረት ፈልገው በ2026 ማለት ነው። አዋሽ ወይን ፐርቼዝ ኤምፕቲ ግላስ which means 4,500 የሚሆኑ የ2 ሊትር ወይን ማምረት ስለፈለጉ ምን መግዛት አለባቸው? ጠርሙሱን መግዛት አለባቸው። and it is target ምን አለ ደግሞ ሌላ በአመቱ መጨረሻ ደግሞ ምን ያክል ኢንዲንግ ኢንቨንተሪ እንዲኖራቸው ፈልገዋል? 1,500 ቦትል ጠርሙሱ 4,500 መሸጥ የፈለጉት ነው። 1,000 ዩኒት ደግሞ 1,000 ወይም ጠርሙስ ደግሞ በአመቱ መጨረሻ አስ ኢንዲንግ ኢንቨንተሪ እንዲኖራቸው ነው። ቢጊኒንግ ኢንቨንተሪ ኦልሬዲ ስቶክ ውስጥ ደግሞ ምን ያክል ቦትል አላቸው? 500 ዩኒት ቦትል አላቸው። ሶ የጠየቅነው ምንድነው? ይሄንን እቅዳቸው 4,500 ለመሸጥ 1,000 ኢንዲንግ እንዲኖረን ቢጊኒንግ 500 ካለ ስንት ቦትል ነው መገዛት ያለበት ነው ጥያቄ። ሶ the amount you need to be purchased ነው የተጠየቃችሁት ማለት ነው። the amount you need to be purchased የሚለውን ለማግኘት በዚህ ፎርሙላ ነው የምናገኘው። ዩኒት ፐርቼዝ ማለት ታርጌት ሴል ማይነስ ኢንዲንግ ኢንቨንተሪ ማይነስ ቢጊኒንግ ኢንቨንተሪ ነው የምናደርገው ማለት። ታርጌት ሴልሱ 4,500 ነው፣ ኢንዲንጉ 1,000 ነው፣ ቢጊኒንጉ ደግሞ 500። ስለዚህ ምን ያክል ዩኒት ቦትል መገዛት አለበት ማለት ነው? 5,000 ዩኒትስ ኦፍ ቦትል መገዛት አለበት ማለት ነው። Next, which of the following funds account for a financing of goods and service provided by one department or agency to other funds or other department or other governmental agency unit or other governmental unit on a cost reimbursement base ማለት የወጣውን ወጪ እንዲተኩ በማለት ለምሳሌ አንድ ፈንድ ይዘጋጅና ለሁሉም ገቨርንመንታል ፈንዶች መጥተው መኪናቸውን እንዲጠግኑ ወይም አገልግሎት እንዲያገኙ ግን በወጣላቸው ወጪ ልክ እንዲከፍሉ እናደርጋለን። ግን ዓላማው ዲፍረንት ገቨርንመንታል ፈንዶችን፣ ዲፓርትመንቶችን፣ ኤጀንሲዎችን ኮመን በሆነ ኤሪያ መጥተው አገልግሎት እንዲያገኙ ለማድረግ ስንል የምንይዘው የፈንድ አካውንት ምን ይባላል? which of the following fund account for financing goods or service provided by one governmental agency to different governmental agency which is known as ምን ይባላል? ኢንተርናል ሰርቪስ ፈንድ ይባላል። ኢንተርናል ሰርቪስ ፈንድ። ካፒታል ፕሮጀክት ፈንድ የምንለው ሎንግ ተርም የሆኑ አሴቶችን አኳየር ለማድረግ ነው። ዴብት ሰርቪስ ፈንድ የምንለው ደግሞ ኢት ኢዝ ፎር አኳየሪንግ ፎር ፔመንት ኦፍ ሎንግ ተርም የረጅም ጊዜ ዕዳዎቻችንን ለመክፈል ስንል የምንይዘው ፈንድ ከሆነ ዴብት ሰርቪስ ፈንድ ይባላል። ኢንተርናል ሰርቪስ ፈንድ ደግሞ ጀስት እንደ ፕሮፊት ሜኪንግ ትርፍ ለማግኘት በምናደርገው እንቅስቃሴ ውስጥ የምንይዘውን የፈንድ ባላንስ። ሌላኛው ማሚኮ ኮርፖሬሽን ሃዝ 30,000 ሼርስ ነው። ይህ ካምፓኒ 30,000 አክሲዮኖች አሉታል። እያንዳንዱ አክሲዮን ፐር ቫሊዩ ስንት ብር ነው? 9 ብር ነው። ፐር ቫሊዩ ማለት ድርጅቱ ለአንዱ አክሲዮን የወሰነው ዋጋ እንደማለት። ግን ምን አደረገ? the companies try to make it announce 3-4 ሼር ስፕሊት አለ። አንዱን ሼር 3 ቦታ መሰንጠቅ ፈልጓል። 30,000 ሼር አለ። አንዱን ሼር 3 ቦታ ሰንጥቀዋል። አንዱን ሼር 3 ቦታ፣ አንዱን ሼር 3 ቦታ፣ አንዱን ሼር ስፕሊት ማድረግ ፈልገናል አለ። ቢፎር ስፕሊት ማርኬት ዋጋው የአንዱ ሼር ዋጋ ስንት ብር ነበር? 120 ብር ነበር። ሶ የጠየቅነው ምንድነው? አፍተር ስፕሊት ሃው ሜኒ ሼር ዊል ቢ አውትስታንዲንግ፣ ምን ያክል ሼሮች ገበያ ላይ ይኖራሉ አፍተር ስፕሊት። ስለዚህ 30,000 ሼሮችን እያንዳንዳቸውን 3 ቦታ ስፕሊት የምናደርጋቸው ከሆነ ለምሳሌ አንዱን ሼር 3 ቦታ፣ አንዱን ሼር 3 ቦታ፣ አንዱን ሼር 3 ቦታ ስፕሊት የምናደርገው ከሆነ ነምበርስ ኦፍ ሼሩ ይበዛል አይደል? ነምበርስ ኦፍ ሼሩ ይበዛል። በስንት? ወደ 90 ሺህ ያድግ። 90,000 አውትስታንዲንግ ሼር ይኖረናል። ማርኬት ፕራይሱ ግን ከ120 ወደ 40 ይወርዳል። የድርጅቱ ኢኩዊቲ አክሲዮን ግን አፌክት ሼር ስፕሊት ምን ነው? የድርጅቱን የፐር ቫሊዩ መቀነስ ወይም የድርጅቱን ማርኬት ፕራይሱን መቀነስ የሼሩን ዋጋ ዝቅ እንዲል ለብዙ ሰዎች አፎርደብል እንዲሆንና ሼሩን ማብዛት የሼሩን ቁጥር ማብዛት ስንፈልግ የምንከውነው ተግባር ነው። ስለዚህ 3 ቦታ ስፕሊት ከተደረገ አውትስታንዲንግ ሼሩ 90 ሺህ ይሆናል። ማርኬት ፕራይስ ኦፍ ዘ ሼሩ ግን ወደ ስንት ይወርዳል? ወደ 40 ይወርዳል። ኢኩዊቲው ግን ካፒታሉ ግን አፌክት ያለው።
Okay, next, ABC company has deductible temporary difference 100 ሺህ ብር at the end of its first year of operation በመጀመሪያው ዓመት ኦፕሬሽን ዲዳክተብል ቴምፖራሪ ዲፈረንስ አለ። ቅድም እንዳልኳችሁ ዲዳክተብል ቴምፖራሪ ዲፈረንስ ማለት ዘንድሮ የከፈልነው የታክስ መጠን ብዙ ሆኖ በሚቀጥሉት ዓመታት የምንከፍለው የታክስ መጠን ተቀናሽ ይደረግልናል ወይም ሪፈንድ ይኖራል። ስለዚህ በታክስ አውቶሪቲው እና በአይፋሬስ መካከል በተፈጠረው ልዩነት ምክንያት የተፈጠረው ዲዳክተብል ቴምፖራሪ ዲፈረንስ አማውንት ስንት ነው? 100 ሺህ። አስዩም ዳት ለዚህ በዚህኛው በጀት ዓመት ደግሞ ለገቢዎች ለመክፈል ያሰብነው 300 ሺህ ብር ኢንካም ታክስ ፔብል አለበት። ታክስ ሬቱ 40% ከሆነ ዲፈርድ ታክስ አሴቱ ስንት ነው? በራሱ ዲፈርድ ታክስ አሴት ማለት ሲምፕሊ ዲዳክተብል ቴምፖራሪ ዲፈረንሱን በታክስ ሬቱ ማባዛት which means 100 ሺህ ሲባዛ በ40% አድርጌ መጨረስ ይችላል። ምክንያቱም ዲፈርድ ታክስ አሴት ማለት የዲዳክተብል ቴምፖራሪ ዲፈረንሱ የሱ በታክስ ሬቱ ሲባዛ ነው ዲፈርድ ታክስ አሴት ነው። ከዚህ ላይ ምን ያክል ታክስ ሪፈንድ ወይም ታክስ ማስተካከያ ሊኖረን ይችላል ወደፊት፣ ምክንያቱም ዘንድሮ የከፈልነው የታክስ መጠን ትልቅ ከመሆኑ አንጻር ነው። So the answer will be C ይሆናል ማለት obviously. Okay, next, an auditor obtained January 10 a cut-off bank statement for a client directly from a bank. So January 10 ምን አደረገ? ከባንክ ስቴትመንት ሄደን የድርጅቱን ከባንክ ሄደን የድርጅቱን ባንክ ስቴትመንት አስወጣ። ከዛ ምን አደረግን? ቬሪፋይ ፊው አውትስታንዲንግ ቼክ የሆኑ የተከፈሉ ቼኮችን ሊስት አውት አድርገን እነሱን ቼክ ማድረግ ጀመር። verify very few of outstanding check listed on the client's December 31st bank reconciliation clearly during the cut-off period. A probable case for this is that ስለዚህ ቼኩ ላይ ባንክ ስቴትመንቱ ላይ ብዙ ወጪ አለ፣ ግን ባንክ ሪኮንሲሊዬሽኑ ላይ የሰሩት ግን ትንሽ የሆነ ሪኮንሲሊዬሽን very few outstanding check is list on the client's bank reconciliations. ሶ ይህ መኖሩ አለ ምን እንዳለ ምን ተፈጥሮ ሊሆን እንደሚችል ያሳያል። ምን ተፈጥሮ ሊሆን እንደሚችል ያሳያል። መኒ ላፒንግ ነው፣ መኒ ኪቲንግ ነው፣ ኦቨር ስቴትመንት መኖሩ ነው የሚያሳየው። ይሄ ከት ኦፍ ቴስት ነው። ከት ኦፍ ፔሪድ እየሰራን ነው። ከት ኦፍ ፔሪድ በራሱ ምን ነው የሚለው ትራንዛክሽኑ ሀፕን ያደረገበትና የተመዘገበበት ቀን የተለያየ ሊሆን ይችላል የሚል ጥርጣሬ አለ ማለት ነው። the answer will be D ነው የሚለው transmitted a check to the pay after the year end which means ቼኩ ኦልሬዲ በሚቀጥለው ዓመት የዘንድሮ ዓመት ትራንዛክሽን ሆኖ ነገር ግን እነሱ በሚቀጥለው ዓመት ትራንስሚት አድርገውት ወይም ትራንስፈር አድርገውት ከሆነ እንደዚህ አይነት ልዩነት ሊፈጥሩ ይችላሉ ማለት ነው። ሶ the answer will be ይሄንን የምናገኝበት ነው። ይሄንን ቴስት ስንሰራ ሊኖር የሚችል probable case of this የዚህ ባንክ ስቴትመንቱ ላይ እና ቬሪ ፊው አውትስታንዲንጉ ላይ ነው በክላይንቱ ባንክ ሪኮንሲሊዬሽን ላይ ያለው ልዩነት ሊፈጥር የሚችለው አንደኛው ምክንያት ነው ማለት ሶ መኒ ላፒንግ ምንድነው፣ ኬቲንግ ምንድነው የሚለው እዚህ ጋር አስቀምጬላችኋል። ከሪሲቨብል ኮሌክሽን ጋር ከካሽ ሃንድሊንግ ጋር የተገናኙ የካሽ ፕሮብለም ችግሮች ናቸው። ኦኬ ኔክስት who is liable for a loss that occur as a result of fail of auditor to act professional and fail to exercise degree of care ኦዲተሩ በራሱ ምክንያት who is liable for a loss that occur as a result of fail of auditor act professional and fail to exercise the degree of care is unintentional. The degree of care is unintentional which means በኦዲተሩ ፌለር ምክንያት በኦዲተሩ በአግባቡ ስራውን በአግባቡ ባለመስራቱ ምክንያት ሊያብል የሚሆነው ወይም ተጠያቂ የሚሆነው ለሎስ ተጠያቂ የሚሆነው ማን ነው? አንሰር ዊል ቢ ምን ይሆናል? ቢ አይደል? ኦዲተሩ ነው። who is liable for the loss that occur as a result of fail of auditors to act professionally ስራቸው መተግበር ባለመቻላቸው ምክንያት and fail to exercise the degree of care unintentionally ማለት ነው። So the answer will be B ይሆናል። Okay, next, which of the following item is a capital market instrument? ቅድም እንዳልነው የካፒታል ማርኬት ኢንስትሩመንት የሆኑ ኢኮኖሚክስ ሚንስ አሁን ሎንግ ተርሞቹን ነው የምንመርጠው ማለት ነው። the answer will be A። ሌሎቹ በሙሉ ምንድናቸው? መኒ ማርኬት ኢንስትሩመንት ናቸው ማለት ነው። Okay, next, a distinguishing difference between governmental and not for profit organization በገቨርንመንታል እና በኖት ፎር ፕሮፊት ኦርጋናይዜሽን መካከል ያለውን ልዩነት የሚያብራራው የት ነው? ሁለቱን የሚለያቸው የት ነው? The distinguishing difference between
ገቨርንመንታል እና ኖት ፎር ፕሮፊት ሁለቱም ለትርፍ ያልተቋቋሙ ናቸው አይደል? ሁለቱም ለትርፍ ያልተቋቋሙ ናቸው። አብሰንስ ኦፍ ኦነርሺፕ ሪሶርስ ፕሮቫይደራቸው ለገቨርንመንትም ለኤንጂኦዎችም ሪሶርስ ፕሮቫይድ የሚያደርገው ዳይሬክት የሆነ ፕሮፖርሽናል ቤኔፊት አያገኝም ማለት ቤኔፊት አናገኝ። ስለዚህ በሁለቱ መካከል ያለው ትልቁ ልዩነት ምንድን ነው? መንግስት ምን አለው? ትልቅ የሆነ የታክሴሽን ሶርስ አለ። ታክስ ኢዝ ዘ ሜን ሶርስ ኦፍ ሪቬኑ ፎር ዘ ገቨርንመንት። ኤንጂኦስ ግን ዶኔሽን ነው ትልቁ ገንዘባቸው ማለት ነው። በሁለቱ መካከል ያለው ልዩነት የትኛው ነው? ኤ ነው። ታክሴሽን ኢዝ አስ ሲግኒፊካንት ሶርስ ኦፍ ፈንድ ፎር ገቨርንመንት ኖት ፎር ፕሮፊት ኢንቲቲስ ማለት ነው። the answer will be A.